ሐሳቡን ኦልሬዲ ጥቅሶችን ስለምናቅ እነሱ ላይ ያወራን እንቀጥላለን ማለት ነው። ከዛ የአባቶችን ኮሜንተሪ እያወጣን እንቀጥላለን። ኦኬ ኢቫንጀሊካል ክርስቲያኒቲ ወይም ፕሮቴስታንቱ ስለ ክርስቶስ ኢየሱስ ምልጃ ሲናገር በምን አይነት ቃላት ነው የሚናገረው? በምን አይነት ሐሳቦች ነው አድርጎ የሚናገረው የሚለውን እንግዲህ አውሃለ ኦኬ ሶሪ ላጥፋው፣ እኔም ይረብሸኛል፣ ግን እዚህ ላይ ኮንሰንትሬት ስላደረኩ ነው። ይቅርታ። እሺ አሁንስ አለ ኤርሚያስ አለ አሁን የለም። ኦኬ ስለዚህ ምን እያልን ነው ሲባል ክርስቶስ ኢየሱስ እንደ ሊቀ ካህን ፍጹም ሰው እንደመሆኑ ወይም ከሰው ወገን እንደመሆኑ ወይም ሰው እንደመሆኑ በለበሰው ስጋ ኦር በስጋዌው ስላዳናቸው በደሙ ስለቤዣቸው አቶንመንት የሚባለው እሱ ነው። ኦር ስርየት የሚባለው እሱ ነው። በስርየት ያዳናቸውን በምልጃ ያስቀጥላቸዋል ብለን እናምናለን። ኦር ከአባት ጋር የሚኖርን ኮሚኒየን ከአባት ጋር የሚኖርን ህብረት የምንቀጥለው ልክ አንደኛ ዮሐንስ መጽሐፍ ላይ ምዕራፍ 1 ላይ ህብረታችንም ከአባት ከልጁም ከኢየሱስ ክርስቶስ ጋር ነው ይላል። ስለዚህ በልጁ በኢየሱስ ክርስቶስ አድርገን ከአባት ጋር የሚኖረን ህብረት የሚጸናው በክርስቶስ ኢየሱስ ምልጃ ነው። ህብረታችን ከአባት ከልጁም ከኢየሱስ ክርስቶስ ጋር ነው። እንዴት ያ ሊሆን ቻለ? እንዴት ህብረት ልናረግ ቻለ? ምክንያቱም ክርስቶስ ኢየሱስ እየማለደልን ስላለ ነው ያ ህብረት ሊጸና የቻለው ብለን እናምናለን። ያ ምልጃው ለማን ነው ሲባል በደንብ አስተውላችሁ ስሙ። ምልጃው ላዳናቸውና ላዳናቸው ብቻ ነው። አስተውላችሁ ስሙ። የክርስቶስ ኢየሱስ ምልጃ በክርስቶስ ኢየሱስ አምነው ላልመጡ ምንም ጥቅም የለውም። ያዳናቸው ለእነርሱ ይማልድላቸዋል። የሚማልድላቸው ለእነርሱ ላዳናቸው ብቻ ነው እንጂ ውጭ ላሉት ኢንተርሴሽን የለም። ውጭ ላሉት ኮመን ግሬስ ነው ያለው። ለእኛ የወጣ ፀሐይ ይወጣላችኋል፣ ለእኛ የዘነበ ዝናብ ይዘንብላችኋል፣ ለእኛ የተሰጠ አእምሮ ተሰጥቷችኋል። እኛ የምንደርስበት ስኬት ይደርሳሉ፣ እኛ በምንወድቅበት ውድቀት ይወድቃሉ፣ ኖርማል ላይፋቸውን ይቀጥላሉ። ከአባት ከልጁም ከኢየሱስ ክርስቶስ ጋር ያለ ህብረት ግን በክርስቶስ ኢየሱስ ምልጃ በእጅ ባልተሰራች የእውነተኛይቱ ድንኳን ምሳሌ በምትሆን በዛች ሰማያዊ ስፍራ በሚደረግ በክርስቶስ ኢየሱስ ምልጃ ላይ የቆመ ነው። የቆመ ነው። እርሱ ባይማልድልን ከአባት ጋር የሚኖር ህብረት የለንም። ህብረታችን ከአባት ከልጁም ከኢየሱስ ጋር፣ ህብረታችን ከአብ ከልጁም ከኢየሱስ ክርስቶስ ጋር ነው ስለሚል ያ ከአባት ጋር የሚኖረን በልጁ በኢየሱስ ክርስቶስ በኩል የሚኖረን ያ የመንፈስ አንድነት የሚመጣው መካከለኛው መሀል ላይ ስላለ ነው። ኢየሱስ ክርስቶስ መሀል ላይ ስላለ ነው። ስለዚህ እያልን ያለ ነው ይሄ ነው። እያለ ያልሆነው ምንድን ነው? አሁን የሆነ አማን ኃጢአት ሰራ። ከነጋ ስንት ነው የሰራሁት? አልቆጥርም። ያው ብዙ ሊሆን ይችላል፣ ኦር ምዘለው ሊኖር ስለሚችል። ስለዚህ ለአሁኑ ኃጢአቴ ዛሬ ከነጋ በኋላ ስንት ሰዓት ነው? 2 ሰዓት ከ10 8 ሰዓት ከ10 ነው። ኦኬ እስከ 8 ሰዓት ከ10 ባለው ድረስ አማን ኃጢአት አድርጓል። በሐሳብ በምላሱ ከዛ በተግባር የሆኑ ኃጢአቶችን አድርጓል። ደን ስለዚያ ኃጢአቱ የሚናገር ደም አለ። የቱ ያው በኮመንሊ ዕለተ ዓርብ የሚባለው ማለት ነው። ደን ያ ደሙ ስቲል ነው በአባት ፊት የሚታይልን ነው። በዛ ደሙ በኩል የሚናገርልን ማን ነው? ኢየሱስ ክርስቶስ ነው። ደሙ ይናገራል ሲባል እንግዲህ ተቀርቶ የገባ ደም አለ እዛ ጋር። ኢየሱስ እዚህ ዙፋን ላይ ተቀምጧል፣ እዛ ጋር ደም ይናገራል አይደለም። ደሙ የሚታይልኝ ደን ኢየሱስ ክርስቶስ እየተናገረልኝ የምንለው ሁለቱም እኩል ነው።
የተነጠለ ነገር የለም። እዚህ ጋር መናገር የሚችል ክርስቶስ፣ እዛ ጋር መናገር የሚችል ሌላ ደም ብለን የምንለው አይደለም ያለው። የኢየሱስ የክርስቶስ ደም ነው የሚናገረው ካልን ኢየሱስ ክርስቶስ ነው እየተናገረ ያለው እንላለን። አሁን ጥያቄዎች የሚነሱት ቨርባል ነው ወይ? የሆነ አማን ዛሬ እስከ 8 ሰዓት ከ10 ባለው የሆነ ነገር ሲያደርግ ወደ አባቱ ዞር ይልና እንግዲህ አይተዋል። አማን ዛሬ ከቀኑ 4 ሰዓት ተኩል አካባቢ የሆነ ነገር አድርጓል። እንደዚህ አይተናል አይደለ? እና ማርልኝ እንደዛ ቨርባል ነው ወይ አላልንም። እንደዛ ኢቨን ቨርባልነቱ ላይ እንኳን ክርክር አለ እናውቃለን። እሱን ግን ስቲል በደሙ በኩል እኔ እታይበታለሁ። ኦኬ የኔ ጉዳይ ይቀርባል። ደን ክርስቶስ ይታይልኛል። ታስት መች አሁን ለአማን ለአሁኑ ችግር ክርስቶስ ኢየሱስ አሁን ነው እየታየልኛለሁ። ለአማን ለዛሬው ኃጢአት ክርስቶስ ዛሬ ነው እየታየልኛለሁ። ዛሬ ነው እየታየልኛለሁ። ያኔ አይተኛል ይበቃል ምናምን አይደለም። ዛሬም እየታየልኝ ነው ያለው። ከአባቱ ፊት የተሰወረ ልጅ የለምና ዳን ወደ ቅድስት የገባው ወደ እግዚአብሔር መገኛ የገባው እኔን ወክሎ ነው። የኔን ስራ ሊሰራ ነው የገባው። ወደ ውስጠኛው ክፍል የገባው አቁሟለሁ። ያንን ስራ አላቆመም። ነገር ግን ወደ ውስጠኛው ክፍል ከመግባቱ በፊት ምን አድርጓል እንላለን? ውጪ አደባባይ ላይ ተሰቅሏል። ኦርቶዶክሳውያን ወንድሞቻችን እስታክ ያደረጉት ውጪ ላይ ያለው ነው። እዛ አደባባይ ላይ የሚደረገው መስዋዕት ላይ ቆመዋል። እነሱ ከሊቀ ካህናችን ጋር አብረን እንግባ እስቲ። በከፈተልን አዲስ መንገድ እንግባኛ። እኛ አንቆምም፣ አደባባይ ላይ አንቆምም። አዎ አደባባይ ላይ መስዋዕት ተደርጓል፣ ፕሮፒሺዬሽን ተደርጓል። አዎ እውነት ነው። ሊታይልን ደግሞ ወደ ቅድስት ገባ። የብሉይ ኪዳን አናሎጂው በጣም ይጠቅማቸዋል። ብሉይ ኪዳን ላይ ዮም ካፕር ላይም ሊሆን ይችላል፣ የስርየት ቀን ላይም ሊሆን ይችላል፣ በመሃል የሚደረጉ መስዋዕቶችም ሊሆኑ ይችላሉ። ደን ለህዝቡ ኃጢአት የሚባለውን አይዲያ ላሳያችሁ። ለህዝቡ ኃጢአት በአመት አንዴ ነው የሚገባው። ገባ ለራሱ ኃጢአት እና ለህዝቡ ኃጢአት ደም ይዞ ይገባል። ኦኬ ህዝቡ እጅ ይጭንበታል። ምኑ ላይ? በጉ ላይ ምንድነው? ፍየል ላይ ወደ እንትን የሚለቀቅ አደባባይ ላይ የሚለቀቅ ማለት ነው። ደን ወደ ቅድስት የሚገባ አለ ደም በበግ የሚወከል ማለት ነው። ያኛው በኃጢአት ነው የሚወከለው። ለአዛዜል ተብሎ ይላካል ማለት ነው። ወደ በረሃ ይላካል። አንደኛው ኃጢአታችንን፣ በደላችንን፣ መተላለፋችንን ይዘጥፋ ነው መልእክቱ ማለት ነው። ይዘጥፋ እሱ ለአዛዜል ነው ይባላል ማለት ነው። አዛዜል ማለት አጋንንት ማለት ነው፣ ጂኒ ማለት ነው። ኦኬ ደን ሊቀ ካህኑ ለራሱም ኃጢአት ለህዝቡም ኃጢአት የብሉይ ኪዳኑ ነው እያወራን ያለ ነው፣ ይዞ ይገባል። አሁን መመልከት ያለብን ኤንድ ወንድሞቻችንም ሌሎችን መመልከት ያልቻሉት ኢቨን ወንድሞቻችን ጎረቤቶቻችን እያሰብን አናወራም። በዚህ እውነት ውስጥ ያለው የመዳናችን እውነት ስለሆነ እኛው እየተደሰትን እናወራ። ኦኬ እኛው ያዳነን በዚህ መንገድ ስለሆነ ህይወታችንን እያስቀጠለ ያለው በዚህ መንገድ ስለሆነ እኛው እየተደነቅን እናውራበት አይደል? እኛው እየተደነቅን እናውራበት። ከዛ ይሄንን ድንቅ የሆነ መስዋዕትን ሊክዱ ሲመጡ ደን እናንተ ባወራነው መሰረት መልስ ሰጣላችሁ። ኦኬ በተነጋገርነው መሰረት ደን ይዞ ይገባል ሊቀ ካህኑ። ጥያቄ ሊቀ ካህኑ ደም ይዞ መግባቱ ኤንድ በታቦቱ ፊት መቆሙ የእግዚአብሔር መገኘት ተብሎ በሚጠራበት ማለት ነው። በታቦቱ ፊት መቆሙ ሜሴጁ ምንድን ነው? ምህረትን መጠየቅ አይደል? ደም ይዞ ደሙ ምንድን ነው ምልክቱ? ደም ውስጥ ህይወት አለ ተብሏል። ስለዚህ በኃጢአት ምክንያት ሞተዋል የሚለው ነው የሚቆጠረው ማለት ነው። ይኸው ንጹህ በግ ብለህን የለ? አዎ እንደ ትእዛዝ ለህዝብ ኃጢአት የሚሆን ንጹህ በግ የኔም ይኸው፣ እኔም ከነሱ አልሻልም፣ እኔም እንደነሱ ኃጢአተኛ ነኝ፣ የኔም ይኸው። ይሄ በቅድስት ወደ ቅድስተ ቅዱሳን ገብቶ በታቦቱ ፊት ቆሞ ወደ ታቦቱ ላይ እየረጨ እያቀረበ ማለት ነው መስዋዕቱን መቆሙ በዛ ቦታ ላይ ምንድን ነው ሜሴጁ? መፍረድ ነው ወይስ ምህረትን መጠየቅ ነው? መልሱልኝ። በአንድ ቃል እንድትመልሱ። እዛ ቦታ ላይ የሚታየው ፍርድ ነው ወይስ ምህረት ነው? ሊቀ ካህኑ ደም ይዞ ወደ ቅድስት መግባቱ ወደ ታቦቱ ፊት መድረሱ ምህረት ነው ወይስ ፍርድ ነው?
ያ ምህረት ነው፣ ምህረት ነው፣ ምህረት ነው። አንዳንድ ሰዎች ኮንፊውዝ የሚያደርጉት ምንድን ነው? ኦልሬዲ እኮ እዛ ጋር በጉ ሞቷል። አደባባይ ላይ እኮ ኦልሬዲ በጉ ታርዷል። የስ ታርዷል፣ ደግሞ አይታረድም፣ ታርዷል። ነገር ግን በእግዚአብሔር ፊት መቅረብ አለበት ያ መስዋዕት። ካህኑ ያንን ደም ወደ እግዚአብሔር ፊት ማምጣት አለበት። ኦኬ፣ ማምጣት አለበት። ወገኖቻችን አደባባይ ላይ ቆመዋል። ግቡ በቃ እኮ ይቅር በላቸው ብሎ እኮ መስቀል ላይ ኖ ከመስቀል በኋላ ከትንሣኤ በኋላ ወዴት ነው የሚገባው? ወደ ቅድስት ይገባል። በእጅ ወዳልተሰራችው ተከተሉ፣ ከሱ ጋር ግቡ። መቻ ቆመ እሱ? እዛው ሞቶ ቀረ እንዴ? አልቀረም። ተከተሉት። አደባባይ ላይ ቆማችኋል። ኦኬ፣ ሌሎችን አድኗል፣ እስቲ ራሱን ያድን እያሉ ከሚሳለቁ ሰዎች ጋር ነው የቆማችሁት። እስቲ እነሱም ወደ ቤታቸው ተመልሰዋል። መሲሁን ተከተሉት። ወዴት እየሄደ እንዳለ ቼክ አርጉ። ኤሎሄ ኤሎሄ ለማ ሰበክታኒ ሲል መቶ አለቃው ምን አለ? ኤልያስን ነው እንዴ? ኤሎ የሚለው ኤልያስ የሚል ስም ነው የሚመስል ማለት ነው። ኤልያስን ነው እየጠራ ያለው አለ። ከመቶ አለቃው ጋርም ዞር በሉ። ከመቶ አለቃው እሱም ሄዷል። ሌላ ስራ አለበት፣ ግዳጅ አለበት፣ ሄዷል። ስቀለው ስቀለው ሲሉ ሲያዋክቡ የነበሩ ወደ የቤታቸው ተመልሰው ሄደዋል። እስቲ ከመሲያችን ጋር ጉዟችንን እንቀጥል። ወደ ቅድስት እንሂድ ወደ ቅድስት። አደባባይ ላይ መስዋዕቱ ታርዷል። እውነት ነው። የዕብራውያን መጽሐፍ እንደሚናገር ነውራችንን ተሸክሞ ይላል አይደለ? ኃጢአታችንን ተሸክሞ ከሰፈር ውጪ ብሎታል። የብሉይ ኪዳኑ መስዋዕት ታሪክ ነው እያስታወሳቸው ያለው ለዕብራውያን ሰዎች፣ ለእስራኤላውያን ማለት ነው። ከአጥር ውጪ አይደለ? ከመንደር ውጪ ተሰቀለልን፣ ኃጢአታችንን ተሸክሟል አለ። ኦኬ በቃ አለቀ አለቀ። ኖ አላለቀ። ያ አንድ የቻለ ራሱን የቻለ ዴፊኒሽን አለው። የኃጢአት ቅጣት እልባቱን አግኝተዋል እንላለን። ሰውን በተመለከተ ስናወራ ለሰው እረፍትን ይሰጣል። ዕብራውያኑ መጽሐፍ ምዕራፍ 10 ላይ ስለተናገረ ማለት ነው። እነሱ ባቀረቡት የኮርማና የፍየሎች መስዋዕት ውስጥ አለ የኃጢአት መታሰቢያ አለ። የኃጢአት መታሰቢያ አለ። አይ ቀጣይ ዓመትም እኮ መተን ማቅረባችን አይቀርም የሚል መደጋገማቸው ስለማይቀር ደም የኃጢአት መታሰቢያ ሊኖር የማይችል ሕሊናንም ሊያነጻ የሚችለው ደም ወደ ቅድስት መግባት አለበት። ለዚህ ነው ዕብራውያን 8 ላይ በእጅ ወዳልተሰራች የእውነተኛይቱ ድንኳን ምሳሌ ወደምትሆን ወደዚያች ቅድስት ገባ የሚለው ማለት ነው። ወደዚያች ድንኳን ገባ፣ መግባት አለበት። ጥያቄ ወደ ቅድስት የገባው መስቀል ላይ ሲወጣ ነው ወይስ ከትንሣኤ በኋላ ነው? ሰማይ ሊቀበለው ይገባል የተባለው መስቀል ላይ ሲወጣ ነው ወይስ ከትንሣኤ በኋላ ነው? መልሱን እናውቃለን። ከትንሣኤ በኋላ ነው። እያወራን ያለነው ከትንሣኤ በኋላ ያለውን የሊቀ ካህናቱን አገልግሎት ነው። ወደ ቅድስት የገባበትን ያንን አገልግሎት ነው እያወራን ያለነው። ኦኬ ያ ሲምሪ እስቲ ግቢ። ያው ብዙ ቦታ ስለማይሽ ማለት ነው ከአንቺ ጋር ባወራ ደስ ይለኛል። አባቶች አንቺ የምትሆን አይሉ ከአባቶች የተፋታ ትምህርት ነው ያላችሁ ሲምሪ። እሱን ቻሌንጅ ላደርግ ነው የገባሁት። አለዛ ኮሜንት አታርጊ። ዝም ብለሽ አባቶች ብለዋል እናቶች ብለዋል ምናምን እንዳትዪ። ያሉበትን እያወጣሽ እያወራሽ ትሄጃለሽ። እኔ አውጥቼ ይዣችኋለሁ አባቶች ምን እንዳሉ። እናንተ አቁሟል፣ አሁን በአብ ቀኝ ተቀምጧል፣ ፍርድ ነው እያላችሁ ነው የምታወሩት። አባቶች በአብ ቀኝ ስለተቀመጠ ፍርድ ነው አላሉ፣ ምልጃ ነው ነው ያሉት። ኦኬ ምልጃ ነው በሰውነቱ በሊቀ ክህነቱ ለኛ አሁንም እየማለደ ነው ነው ያሉት እንጂ ተቀምጧል እየፈረደ ነው አላሉ። እናንተ ፍርድ ነው የምትሉት፣ እኛ ፍርድን አናወራም። በቃ እየረበሽ ነው ሳምሪ፣ ኮሜንት እንዳታረይ። ኦኬ ስለዚህ የፕሮቴስታንቱ እምነት እስከምን ይገባል? አደባባይ ላይ ያለውን ጉዳይ የስ መስዋዕቱ ታርዶልናል የሚለውን ይቀበላል። ከዛስ በአብ ዘንድ ደግሞ ተቀባይነትን አግኝቷል ወይ የሚለው ወደ ቅድስት ሲገባ ነው የሚለውን ያንን
ይቀበላል ማለት ነው። ያንን ያምናል። ስለዚህ ይሄንን መልጃ የሚለውን ሐሳብ ያው የቃላቱ ቫራይቲ ኦፍ ትርጉም አለው። ሪፍሌክተር አቁም እንደ ኮሜንት እንዳታረግ። ቫራይቲ ኦፍ ትርጉም አለው። መለመን ተብሎ ሊፈታ ይችላል። መጸለይ ተብሎ ሊፈታ ይችላል። ፕሊድ ማድረግ፣ ኢንትሪት ማድረግ፣ መጠየቅ፣ ጸሎት ምናምን እየተባለ ሊፈታ ይችላል። ሁሉም ትርጉሙ ነው። ሁሉም ትርጉሙ ነው። የዚህ ቃል ትርጉሙ ነው። ነገር ግን ኮንሲስተንት የሆነው በመጽሐፍ ቅዱስም ሆነ በቤተክርስቲያን ታሪክ ውስጥ ኮንሲስተንት የሆነው ፍቺ የትኛው ነው ሲባል ቁጭ ብድግ እያለ አንዳች ያልተቀበለው ነገር ስላለ አባቱን እየጠየቀ ከጠየቀ በኋላ ደግሞ እየተቀበለ ምናምን ሴንስ አይደለም። ለምን? እርሱ በባህሪው እኩል ነውና። ነገር ግን ሰው እንደመሆኑ መካከለኛ እንደመሆኑ ሰውነትን በተመለከተ ከኛ ጋር ኮሰብስተንሻል ስለሆነ አንድ አይነት ስለሆነ በዚያ ሊቀ ክህነት በኩል ስለኛ አሁንም በአባቱ ፊት ይታይልናል። ፕሊድ ያደርገዋል፣ ይጠይቀዋል፣ አማንን ያስምረዋል። በምን? አደባባይ ላይ በፈሰሰው በደሙ በኩል። መች? ራይት ናው። አሁን እችን ቻሌንጅ ነው የምናቀርብላችሁ፣ እሷ ስለሆነ የምጎረብጣችሁ ማለት ነው። ራይት ናው፣ በአሁኗ ማይክሮሰከንድ አማን ላይቭ ላይ ያለ ክርስቶስ ኢየሱስ ይማልድለታል። አማን በዚህ መልክ ነው አባቶች ሲያስቀምጡ ማለት ነው። የመጽሐፍ ቅዱስም ሐሳብ ዕብራውያን ላይ እንዳየነው አሁን ነው አይደለም የሚለው፣ አሁን በአብ ፊት ሊታይልን ይላል። አይ በዕለተ ዓርብ ታይቶልናል አይደለም፣ አሁን ሊታይልን። ስለዚህ የቅድስትን አስተምሮ ማለት ነው፣ ወደ ቅድስት ገባ የሚለውን አስተምሮ የዕብራውያኑ ጻፊ በደንብ ሲሞግት እናያለን ማለት ነው። አሁን ሊታይልን። ስለዚህ ኢየሱስ ክርስቶስ አሁን አማላጅ ነው። አሁን በሰውና በእግዚአብሔር መካከል ያለ መካከለኛና አማላጅ ኢንተርሴሰር ነው። ከሱ ውጪ ማንም በዚህ ወይ መካከለኛ በሌላም ወይ ፎርዛት ማተር መካከለኛ ተብሎ ሊጠራ የሚችል ማንም የለም። መካከለኛ የሚል ቃል ከጠራችሁ ከኢየሱስ ውጪ በዛኛው ዘላለም በሚመጣውም ዘላለም እቺ ቃል የሚስማማትና የሚገባት ከክርስቶስ ኢየሱስ ውጭ ሌላ ማንም የለም። ናግባ ኖቲፊኬሽን። እኔ እኮ ኮሜንት ላይ ነው ጀግና የምትሆኑ ሰሞኑን ኦርቶዶክሳውያን ምን ሆናችሁ ነው? ናግባ፣ አለዚያ ብሎክ አድርጌ ነው ማስወጣ። ቅድም ሚውት አድርጌ ነበር፣ እንትን ስጀምር ትገባለህ ብዬ ነበር። ናግባ፣ ሚውት አድርጌያለሁ። አሁን ኦርቶዶክሳውያን መግባት ትችላላችሁ። ሳምሪ አንቺ መግባት ትችላለሽ። ሲምሪ ኦር ሳምሪ መግባት ትችላለሽ። ኖቲፊኬሽን ከአሁን በኋላ ኮሜንት ካረግ ትባረራለህ። ኮሜንት ካረገ አጋፔ ሌሎች ሞዴሬተሮች ቦልኩት ልጅ ኮሜንት እንዳታረጉ። ኮሜንት የምታረጉ ሰዎች ግቡና አውሩ። ኦኬ መልካም። ነይዛለ ያስገባችሁ ሰዎች እሺ፣ አሁን ገስት ላኩና አይ ይሄ መጽሐፍ ቅዱሳዊ ትምህርት አይደለም ልክ አይደለም ምናምን የምትሉ ሰዎች ሌላው እንደው በማርያም ቀድሜ የምጠይቃችሁ እንደው በማርያም እንደዚህ ነው ምናምን ብላችሁ እንዳትከራከሩ። የሆነ እጃችሁ ላይ ያዛችሁት ማስረጃ ካለ የቤተክርስቲያኒቱን እምነት ከሆነ እየነገራችሁ ነው ያላችሁት፣ ትረስት ሚ ብሮ ምናምን አልቀበልም። እኔ በቃ እመነኝ፣ እኔ እያልኩ ያለሁትን እመነኝ ምናምን አልቀበልም። የምቀበለው ምንድን ነው? ይኸው እኛ እንደዚህ ነው የምናምነው፣ አባቶች እንደዚህ አስቀምጠዋል፣ እንደዚህ ነው የምንቀበለው የሚለውን ነው። ደን የቤተክርስቲያናችሁን ያንን አስተምሮ ነው የምፈልገው። ከስንድዋ እመቤት ተሰናድታ የሰጠቻችሁ ማለት ነው እንጂ ትረስት ሚ ብሮ አይ ዶንት ትረስት ዩ። እሺ ግቡ። ጥንተ አብሶን ገና አላወራንም። እሱን ስናወራ ደግሞ ትገቡና በሱ ርዕስ ታወራላችሁ። ይችኛዋን ነው እያወራን ያለ ነው አሁን መልጃ የምትለው ማለት ነው። ኦኬ አይ ቲንክ ቤንዴ ነሽ አይደለ? ምን ሰላም ነው? ክብሩ ይስፋ አባትና ልጅ እንዴት ነሽ? እግዚአብሔር ይመስገን። ገስ ልኬ ነበር ታታብ እያደረኩ መሰለኝ። የኛ ምዕመናን ታብታብ እያደረጉ በዛው ገስት ይገባሉ። እኔ እኮ የሚያሳስብ እኮ ነው ዘንድሮ። እሺ ታብታብ አድርጊ። 100 አልፈናል። እስቲ ዝም ብላችሁ 200 300 ምናምን እንግባ። ሚሊዮን ሲገባ እንጨርሳለን። ኦኬ ኦርቶዶክሶች ብትሆኑ ይመከራል። የኛ ምዕመናን አትላኩ። የሆነ እንደ መግቢያ ኤክስፕላኔሽን የሰጠሁት ነገር አለ። ይሄ በሰውና በእግዚአብሔር መካከል ያለው መካከለኛ ምናምን አልነካውም።
ዕብራውያን ላይ ያለውና ሮሜ ላይ ያለውን ሐሳብ ነው በወፍ በረር የነካው። የብሉይ ኪዳኑን የክህነት አናሎጂ ነው የተጠቀምኩት። እዛ ላይ ቆመን ፈርዘርም መሄድ እንችላለን። ሰላም ረድ ገባው እንዴ? ኮፒ ላረግ ስርኮ እሺ ኧረ ወዮ ኧረ ምዕመናን ተው 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 ተው። አውዝ ቢላሂ ምን ሸይጣን ረጂም የሚያስብል ነው። አውዝ ቢላሂ ምን ሸይጣን ረጂም። እሺ መሲ አልፋ ሰላም አልፋ እሺ የሚገባ የለም። ኮሜንት እንዳታረጉ ግቡና አውሩ ሲባል የኮሜንት አርበኞች ይሰጣሉ። ያማን እሺ አንድ መጨረሻ አካባቢ ላይ ካለ አንድ ኮሜንታሪ ኤንሸንት ኮሜንታሪ ከዛ እንጀምራለን። ኦኬ ኦኬ የመጨረሻዋን እንትን እየፈለኩ ነውና አግኝቼዋለሁ። እሺ ኬቱ ጋር እንጀምር። ከዚህ እንጀምር። እንደዚህ ይላል። በደንብ አዳምጡ። ማን ነው ይሄንን እያወራ ያለው? ኦኬ ወደኋላ ልመለስና ቼክ ላድርገው። ቆይ ኮቴሽኑን እንድታገኘው ሊዮ ደ ግሬት ነው። ሊዮ ደ ግሬት ማለት ነው። ሊዮ ደ ግሬት ነው እያወራ ያለው። ቢሾፕ ኦፍ ኮንስታንቲኖፕል ማለት ነው። ለኮንስታንቲኖፕሉ ቢሾፕ የላከው መልእክት ላይ ነው። የክርስቶስን ምልጃ በተመለከተ የሚናገርበት ማለት ነው። ምን ይላል? ኦኬ for although ከላይ እንጀምርሽ for otherwise in the church of God which is Christ's body በእግዚአብሔር ቤተክርስቲያን ያችም የክርስቶስ አካል በሆነችው there are neither valid priesthoods nor true sacrifice unless in the reality of our nature the true high priest makes atonement for us። እውነተኛው ክርስቶስ ኢየሱስ በእኛ ባህሪ የተገለጠው ከሚያቀርበው መስዋዕት ውጪ ወይም አቶንመንት ፎር አስ ያ ታላቁ ሊቀ ካህናችን ከሚያቀርብልን መስዋዕት ውጪ እንደዛ ብለን የምንናገረው ሌላ መስዋዕት የለም። የለም እየተንኳኳ ነው። አንድ ደቂቃ ሰው መቶብኝ ነው። ኦኬ እየጠፋብኝ ነው። እዚህ ጋር ቆረጥ አድርጌ ላስቀምጠው እንጂ በጣም ብዙ ስለሆነ ወዲያው ተመልሼ ላይወስድ አይመጣም እና እንቀጥል። from the virgin ከድንግል በወሰደው he carries on the mystery of propitiation የስርየትን ሚስጥር ተሸክሟል። በዚያ በምኑ በስጋው ምንም እንኳን በአባቱ ቀኝ ተቀምጧል ብለን ብንልም እንደዚያ ብንናገርም በስጋው በኩል የስርየትን ሚስጥር ይዟል ይላል። the mystery of propitiation as says the apostle ሐዋርያው እንዲህ ብሎ እንደተናገረ ምን አለ ሐዋርያው? እስቲ ሐዋርያውን እንስማ። አያችሁ አባቶች ራሱ እንትን ሲጠቁሙ ወዴት እንደሚጠቁሙ ሐዋርያቱ እንዳሉት እኛ አባቶች ነንና እኛ የምንናገረው ነገር ስህተት የለበትም፣ እኛን ተቀበሉ። አባቶች ምን አሉ ምናምን አይደለም። ኦኬ አባቶች ምን አሉ is nice that's wonderful። ግን አባቶች ራሱ
ምንድነው የሚያደርጉት? አባቶች ራሱ አፖስትሉ እንዳለ ሐዋርያው እንዳለ ነው የሚሉት። ጥሩ ነው የእነሱን አንደርስታንዲንግ ሐዋርያት እንዲህ ብለዋል ያሉትን አንደርስታንዲንግ ቼክ እናደርጋለን። ነገር ግን ሐዋርያቱ ናቸው ማይሳሳቱት ምንለው እንጂ ሐዋርያው እንዲህ ብሏልና ያለውን ያንን የቤተክርስቲያን አባት አይደለም። ነገር ግን ለማንኛውም ሊዮ ዘ ግሬት ምን እንዳለ እኔ ሐዋርያው እንደዚህ እንዳለ ምንም እንኳን በአባቱ ቀኝ ቢቀመጥ በድንግል በኩል ባገኘው በዛ ቅዱስ ስጋ ይላል ማለት ነው። በድንግል በኩል ባገኘው በስጋው አለና ምንን ተሸክሟል? he carries on the mystery of propitiation የስርየትን ሚስጥር ተሸክሟልና አለ። ኦኬ ሌትስ ጎ አሁን ደርሰናል ወደ ዋናው ፖይንት። አሴስ the apostle ሐዋርያው እንደዚህ እንዳለ Christ Jesus who died who also rose, who is on the right hand of God, who also makes intercession for us. ክርስቶስ የሞተ አዎ እንዲሁም የተነሳ በአባቱ ቀኝም ያለ ስለኛ የሚማልድ ነው። ኦኬ ሞዴሬተሮች ኮሜንት እያያችሁ አሁን ለምሳሌ አዳነም ቦልኩት ፕሮፋይልም የለውም ምንም የለውም ቀንድባችሁ አስወጡልኝ። እኔንም እያያችሁ ኮሜንት ሴክሽኑን እየሰማችሁ ኮሜንት ሴክሽኑን እያያችሁ አንድ ከርስ ወጣ ያለ ነገር ካወሩ ቀንድባችሁ አስወጡ። እና በአባቱ ቀኝ ያለ ስለኛ ሮሜ 8:34ን ጠቀሰ ማለት ነው። ከዛስ አሁን እሱን ሲያብራራ ተመልከቱ። ምን ብሎ ነው የጀመረው? ከላይ ብለናል። ምን ብሎ for although he be set on the father's right hand, yet in the same flesh which he took from the virgin he carries on the mystery of propitiation ብሏል። ምንም እንኳን በአባቱ ቀኝ በክብር ቢቀመጥም በስጋው በኩል ከድንግል ባገኘው የስርየትን ሚስጥር ተሸክሟልና። ይሄንን የስርየትን ሚስጥር ሐዋርያው የሚናገረውን ተመልከቱ። የሞተው ይልቁንም ከሙታን የተነሳ በአባቱ ቀኝ ያለ ስለኛ የሚፈርደው ሊዮ አያውቅም። ስለኛ የሚፈርደው አይልም። that who judges for us አይልም። that who judges for us አይልም። ሚለው ምንድን ነው? ስለኛ የሚማልደው that who also makes intercession for us። ፖፕሊዮ ማነው? ሊዮ ዘ ግሬትን ሄደ ስለኛ የሚፈርደው ይላል። 80 አዶ ብትለው አውጥተህ ጣለው ነው የሚል። አያውቁም። እንደዛ የሚባል ነገር የለም። ኦኬ ደን ያንን ያብራራልን እንግዲህ ጥቅስ ስለሆነች ማለት ነው። እኛው ሐዋርያው እንዳለ ብሏል። ኦኬ for our kindness cannot be blamed in any case where we receive those who give assurance of penitence and at whose deception we were grieved. Okay, the boon of communion with us therefore must neither harshly be withheld nor rashly granted, because አንድ ላይ አንብብላችሁና ሐሳቡ ላይ መጣላችኋለሁ። Because it is fully consistent with our religion to treat the oppressed with a Christ-like charity. So it's fair to lay the full blame upon the authors of the disturbance. እንደዚህ መሃል ላይ በጠበጡ አለው ቤተክርስቲያን ውስጥ የበጠበጡ አካላትን በሚተችበት ኦኬ ተመስተና ግባ ናግባተም የሆነ እንትን አሁን ከማነብበት ላይ መልሼ ያሳይና አንተ ትተረጉምልኛለህ። እንዴት ነህ ወንድም አለም? እንዴት ነው አለ? ክብሩ ይስፋ የአባትና ልጁ። እችን ተርጉምልን። በስጋው ወራት ነው ያለው ያልከውን ቆይ ላስመረልህ፣ ከዛ ትተረጉምልኛለህ ማለት ነው። መጽሐፉ የማን ነው? እስኪ ንገረኝ መጀመሪያ። ሊዮ ዘ ግሬት የቤተክርስቲያን አባት ነው። የት ቤተክርስቲያን እንዴ? የቤተክርስቲያን አባት ሲል የት ቤተክርስቲያን ትለኛለህ እንዴ? የቤተክርስቲያን አባት ሲል አልገባኝም። የቤተክርስቲያን አባት የክርስትና ቤተክርስቲያን አባት እኮ የክርስትና የቤተክርስቲያን አባት ስትል አማኒ እሺ፣ ፖፕሊዮን ሊዮ ዘ ግሬትን ታውቀዋለህ? አይ ወንድምየው፣ አሁን ያለውበት ቦታ ማውራት የምችልበት ቦታ ስላልሆነ ነው በነገራችን ላይ ቀጥታችን ላይ ለስማ። እሺ ሊዮ ዘ ግሬት ማን ነው የሚለውን ሰርች አድርገናል እኮ ያለውበት ቦታ ማውራት አልችልም። እሺ ሊዮ ዘ ግሬት ማን ነው የሚለውን ቼክ አድርገናል። ገና እንግዲህ ሊዮ ዘ ግሬትን አስተዋውቀን ከዛ በኋላ መጀመሩ ድካም ነው የሚሆነው ብሮዬ። አንደኛው እሱ ነው። ሁለተኛው በስጋው ወራት ነው ያለው ብለሃል። እስቲ እዚህ ጋር በስጋው ወራት ነው የሚለው አንብብልኝስ። ኦርቶዶክሳውያን እንቀበለዋለን። ይሄን ወዳችሁ ነው የምትቀበሉት?
ተው ተው ሊዮ ደ ግሬትን አንቀበለው መድኃኒዓለም። አዎ እሺ ቆይ አንዴ ምዕመናን ሪካርደሮች ተዘጋጁ። ቆይ እንትኖች ሪካርደሮች ተዘጋጁ። አንድ ጭዌ ላጫውት ነው እዚህ ጋር አንቀበልም ስላለ ማለት ነው። ምን እንትን ትላለህ? ቆይ ለአንተ እኮ ብዙ ነገር እኮ ማስተምር የነበርኩ ነው። አሁንም ማውራት የምችልበት ቦታ አይደለም። ለማንኛውም አንተ እኔ የምታስተምር አንተ አስተምረኝ ብትሆን የዚህ ነው በቃ ሰው አልሆንም ነበር ነው ይዞ እንኳንም ካንተ አተረፈኝ። ኤኒዌይስ ይሄኛውን ታነበዋለህ? አማን አንብበውና ተርጉመው። ገና አንብቤ ነው የምተረጉምልህ? መብቴ እኮ ነው እኮ በቀኝ ግዛት ስላልተያዝኩኝ እኔ እንዳንተ እኮ ያነበብኩትን አሁን ችግሩ እኮ ከአንተ ጋር ማለት ነው። ጥሩ አበሻ ነኝ። እሺ እኔ ፈረንጅ ነኝ። አሁን ከአንተ ጋር እኮ መግባባት የሚቸግረን መሰለህ? ከአንተ ጋር መግባባት የሚቸግረን ለመሰለ ማንግባባው የመጀመሪያ ጉዳይ አሁን ያለውበት ቦታ ላይ ማውራት ስለማልችል ጌታ። ስለዚህ ውረዳ ተምዬ፣ በቃ በጣም በትልቅ አክብሮት ውረድ። በትልቅ አክብሮት ውረድ። ያለበት ቦታ ለማውራት አይመችም። ከዛ ግን ኮሜንት መስጠት ትችላለህ። ምን የሚሉት እንትን ላይ ነው የደረስነው? በኢየሱስ ስም እየቀሩት ተውት ሪካርዱን። ለማንኛውም ሊዮ ደ ግሬትን አይቀበልም። ያው ያገኛችሁትን አግኝታችሁታል። አጋፔ በኋላ ትለጥፉታላችሁ። ቆይ አሁን አይደለም፣ የሆነ ፖይንት አለ አሁን ላይ ማመጣው ከእሱ ጋር አያይዘን ማለት ነው። እኔ ረጅም ባስወራው ተሜን ረጅም ደቂቃ ማኑ አስነካዋለሁ። ባይዞ ግን ምንም ጥቅም የለውም። እኛ ፖለቲካ የመስራት ፕላን የለንም። ተሜን አንድ 5 ደቂቃ ባወራ 50 ማኑ ነው ማስነካው። 50 ማኑ ማለት ነው። 5 ደቂቃ ተሜን ባስወራው 50 ማኑ አስነካዋለሁ። ግን እንደነሱ ፖለቲካ ለመስራት አይደለም የተቀመጥነው፣ ልንማማር የሆነ ነገር ልናገኝ የተቀመጥነው ማለት ነው። ያ ስለዚህ ምንም እንኳን በአባቱ ቀኝ ቢቀመጥ for although he be set on the father's right hand yet in the same flesh which he took from the virgin በዚያው ከድንግል በኩል በወሰደው በዛው ስጋ አሁን በአብ ዘንድ ስለኛ ይማልዳል ይላል ማለት ነው። በተቀበለው ሰው ሐዋርያው እንደሚለው who is on the right hand of God who also makes intercession for us ለኛ ይማልዳል ይላል። ማን? ሊዮ ደ ግሬት ወይም ግሪጎሪ ደ ግሬት የሚባለው ማለት ነው። ግሪጎሪ ደ ግሬትን ተሜ አይቀበልም። ወይም ተሜ ጭንቅላት ውስጥ ያለችው ኧረ በኢየሱስ ስም ተሜ በፈጠረ አምላክ እኔ እንዳንተ ደፋር ብሆን ማለት ነው አይሾ ስፒድ ፊት ቆንጨራ ይዤ ሮጥ ነበረ። እነዛ ሁሉ ቦዲጋርዶችን እያየው እያነሱ የሚወረውሩቱ ነበር አይደለ? እነሱም ቦዲጋርዶች እያየው አይሾ ስፒድ ፊት ቆንጨራ ይዤ ሮጥ ነበረ። ያንተ አይነት ድፍረት ቢኖርኝ። ሶ ግሪጎሪ ደ ግሬትን ኦርቶዶክስ ቤተክርስቲያን አትቀበልም። እሺ እንቀጥል። ሁለተኛ ማንን ነው የምናየው? እሺ አንዴ እንትኑን ገብታችሁ ቼክ እንድታረጉ ማለት ነው። ቼክ እንድታረጉ እናንተ አደሴንት ተቀበላችሁ አልተቀበላችሁ it doesn't change the reality by the way። ፖፕ ሊዮ የተባለ መስሎሃል? ተመስገን። ችግር እኮ ይሄ ነው። ፖፕ ሊዮ አይደለም እየተባለ ያለው ግሪጎሪ ደ ግሬት ነው ብሮ። ቲርችዳ እሱንም አስተምረን ነው የሚሆነው። እሺ አምብሮስ ምን ይላል? ሴሌክትድ ወርክስ ኤንድ ሌት ላይ ማለት ነው። ምን ይላል አምብሮስ? ቻፕተር 3 ላይ አምብሮስ ማለት ነው ሴሌክትድ ወርኩ ላይ እንደዚህ ይላል። What then shall we say to this except that which the apostle said? ሐዋርያው ካለው ውጪ ስለዚህ ነገር እስቲ ቆይ እንትን ላድርገውና እሺ ናግባ። ካልገባ ቦል ካለው ጆሲ ናግባ፣ ቶሎ ግባ። ይኸው እሺ ምኑን አይልም ያልከው? ስታሳየው የነበረውን ክፈተ ውስጥ ያሳያል። ቆይ ምንድነው አይልም ያልከው? ምንድነው የተረጎምከው አንተ? ስተረጉሞ ትክክል አልተረጎምከው። እኔ ያልኩት ምንድነው? የተረጎምከውን አሳየንና እያነበብነው ያልከውን ተደግመዋል። አዳምጥ። እኔ የሆነ ነገር ስናገር ሰምተሃል?
ደን ከተቀመጠው ነገር ጋር አልተስማማ አይደለም። ምን ያልኩት ነው ያልተስማማ? አሳየን እኮ እያልኩ ነበር። አሳየን አንተ የሚለውን አይልም። ብሎክ ቅንድብህን ዶልከኛ ምን ያንተ ብሎክ ገደል የሚከተልሽ ግርታ ወጣ ከዚህ አንተ ካልከው ጋር አይመሳሰልም ይለኝ። ምን እንዳልኩ ራሱ አያውቅም። በቃ ስህተት ሊሆን ይችላል ብሎ አስቦ ነው ሮጦ የገባው ማለት ነው። ኮሜንት ሴክሽኑን አንዴ ልዝጋውና ኮቴሽኖችን ጨርሼ ከዛ በኋላ ኮሜንት ሴክሽኑን እከፍተዋለሁ። ከዛ ኦርቶዶክሳውያን ገብታችሁ ኮሜንት አድርጋላችሁ። ኦኬ ሌትስ ጎ። የጀሮምን ነው ያየን፣ አምብሮስን ነው ያየን ያለ ነው። ሴሌክትድ ወርክስ እና ለት ማለት ነው። ቻፕተር 3 14 ላይ what then shall we say to this except which the apostle said? ሐዋርያው ካለ ውጪ ስለዚህ ነገር ምን ልንል እንችላለን? ምን እንላለን? ምንድነው ሐዋርያው ያለው ቅንፍ ውስጥ if God is for us who can against us? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? he who spared not his own son ለገዛ ልጁ ያራራለት but gave him up for us all ነገር ግን ለሁላችን አሳልፎ የሰጠ how he has not with him also given us all things? እንዴት ከእርሱ ጋር ሁሉ ነገር አይሰጠንም? who shall lay charge against the elect? ያው ጥቅሱ ነው ይሄ። ማን ነው እግዚአብሔር ምርጦችን የሚከሳቸው? it is God who justified እግዚአብሔር ነው ያጸደቃቸው። who is that shall condemn? የሚፈርድባቸው ማን ነው? it is Christ who died, yeah, who also rose again, who is at the right hand of God, who also makes intercession for us. ለኛም የሚማልድን ነው በአብ ቀኝ ያለ ይላል። ከዛስ ተመልከቱ ምን እንደሚል ሲያብራራው ማለት ነው ይሄንን Novatian then brings charges against those for whom Christ intercedes. ኖቫሻን የሚባለው መናፍቅ ክርስቶስ አሁን እየማለደላቸው ላላቸው አካላት ባላቸው አካላት ላይ ክስ እያቀረበ ነው። ማን? ኖቫሻን የሚባል መናፍቅ የማለደላቸው አይደለም፣ እየማለደላቸው ባሉ ምርጦቹ ላይ ኖቫሻን ክስ እያቀረበ ነው እያለን ያለው ማን? አምብሮስ ራይት። ምን ይላል ከዛ? ኖቫሻን then brings charges against those for whom Christ intercede. እግዚአብሔር የመረጣቸውን ማን ይቃወማቸዋል? እግዚአብሔር ያጸደቃቸውን ማን ይቃወማቸዋል የሚለው ሐሳብ ላይ ኖቫሻን ግን ይቃወማቸዋል። እነማንን? ክርስቶስ የሚማልድላቸው። አያችሁ፣ ይኸው ላንብብላችሁ ድጋሚ። ኖቫሻን then brings charge against those for whom Christ intercedes. interceded አይደለም፣ intercedes እየማለደላቸው ያላቸውን ያንን የክርስቶስ የሆኑትን እነዛ አካላት ላይ ኖቫሻን ግን ክስ ያቀርባል። ቃሉ ግን እግዚአብሔር የመረጣቸው ማንም አይከሳቸውም ነው የሚለው እያለ ነው ያለው። ኦኬ those whom Christ has redeemed unto salvation ኖቫሻንስ condemned to this. ክርስቶስ ኢየሱስ ወደ ድነት ያመጣቸውን ኦር ወደ መዳን ያመጣቸውን ኖቫሻን ደግሞ ይፈርድባቸዋል መልሶ። those to whom Christ says take my yoke upon you and learn of me for I am gentle. መስቀሌን ተሸከሙ ቀንበሬን ተሸከሙ እኔ ትሁት ነኝ ብሎ የነገራቸውን እነዛን አማኞችን መልሶ ኖቫሻን ይከሳቸዋል። ኖቫሻን says I am not gentle. on those to whom Christ says you shall find rest for your soul for my yoke is pleasant and my burden is light. ቀንበሬን ተሸከሙ ቀንበሬ ስስ ነው ኦር ቀሊል ነው ያለላቸውን እነዛን ኖቫሻን ይቃወማቸዋል። ኖቫሻን lays a heavy burden and hard yoke. ቀንበር ይጭንባቸዋል፣ ከባድ ቀንበር ይጭንባቸዋል ያለ ይቀጥላል። then ተመልከቱ ምንድነው የሚለው ዋናው ፖይንት እዚህ ጋር ኖቫሻን then brings charge against those for whom Christ intercedes. እየማለደላቸው ላሉ እነዚያን ቅዱሳን ኖቫሻን ይከሳቸዋል። ስለዚህ በአምብሮስ አእምሮ ውስጥ ለነዚህ ኖቫሻን የሚከሳቸው ነገር ግን ክርስቲያኖች ለሆኑ ሰዎች ክርስቶስ ምናቸው ነው ማለት ነው? የሚማልድላቸው ማለት ነው። ባለፈ ጊዜ ሳይሆን የሚያስቀምጡት ኢንተርሲድስ አሁን ባለ በሚቀጥል ጊዜ አድርገው ያስቀምጣሉ። ኦኬ አንድ ልጨምርላችሁ። ሶሪ በጣም
ቦታው ላይ አድርጌ ነበረ። ሶሪ በጣም አይ ቲንክ ካሜራ አጥፍተን ብናወራ ጥሩ ነው መሰለኝ። እንደዚህ ካሜራ ፊት ወረድ ገና እየፈለጉ መውጣት እንትን ነው። ኦኬ እሺ ሜቢ ሌላውን እናይና ተመልሰን እንመጣለን ማለት ነው። ኦኬ አይ ቲንክ ያገኘው ይመስለኛል 4974 አግኝቼዋለሁ። 4974 ኦኬ እንደዚህ ይላል። እንደዚህ ይላል። ኦኬ ከዋናው ሀሳብ አድርገን እንጀምር። The Lord on thy right hand ጌታ በቀኝ የሚለውን ቨርስ 5ን ሲያብራራ ነው። ምንን መዝሙር 45 ወር 46 ላይ ያለው የንግስና መዝሙር ተብሎ የሚጠራው ማለት ነው። ሶ ዛ the Lord on thy right hand ጌታ በቀኝ የሚለውን ሲያብራራ the Lord had said sit thou on my right hand now the Lord is on his right hand as if they changed seats. That very Christ, the Lord on thy right hand, በቀኝህ ያለ ጌታ ተብሎ የተነገረው ያው ራሱ ኢየሱስ ክርስቶስ ወይም ጌታ ኢየሱስ ክርስቶስ ይላል። ኦኬ በቀኝ የተቀመጠ የተባለው መዝሙር ላይ የተጠቀሰው መዝሙር 110 ላይ ማለት ነው። የተጠቀሰው ማን ነው? ክርስቶስ ራሱ ኢየሱስ ነው ይላል። ከዛስ that very Christ, the Lord on thy right hand የተባለው unto whom thou hast sworn የማለለት እንደ መልከጼዴቅ ሹመት የሚለውን ከላይ አብራራዋል። የማለለት ማለት ነው። and it will not repent thee what do he priest forevermore ለዘላለም ካህን ነህ ብሎ ማለ አይጸጸትም። ኦኬ ክርስቶስ ለዘላለም ካህን ነው። ከዛስ what doth he who is at the right hand of God and intercedes for us ማን ነው እሱ? what does dth what doth he ማን ነው እሱ ማለት ነው። የድሮ እንግሊዝኛ ነው። what doth he who is at the right hand of God and intercedes for us የሚማልድልን like a priest entering into the inner place ቅድም ያልነው እንደ ካህን ወደ ውስጠኛው ክፍል የገባ ካን ኢማጂን ዳት ምልጃውን ይጠራና ወደ ውስጠኛው ክፍል መግባት እያለ ነው የሚፈታው። ሲፈታ አያችሁ ቅድም እንዳብራራ ነው ማለት ነው። ማን ነው ይሄ በአባቱ ቀኝ አለ የሚማልድልን አለና እርሱም ይላል like a priest entering into the inner place ወደ ውስጠኛው ክፍል እንደ ካህን የገባው ነው። and into the holy of holies ወደ ቅድስተ ቅዱሳን የሄደው ነው የገባው ነው። into the mysteries of heaven ወደ ሰማይ ሚስጥር የገባ ነው። በሰማይ ባለችው ምሳሌ በምትሆነው ኦኬ እውነተኛይቱ ድንኳን በሆነችው ማለት ነው። በዛ የገባው ነው። ወደ heavenly mysteries የገባ ነው። he alone አሁን ያዙልኝ እሱ ብቻውን ሶለስ ክርስቶስ ማለት ከሶላዎች ውስጥ አንዱ ሶለስ ክርስቶስ he alone ማን ነው? he alone ወደ ቅድስተ ቅዱሳን የገባው ወደ holies of holies የገባው ማለት ነው። he alone እሱ ብቻውን being without sin ያለ ኃጢአት የሆነ and therefore easily purifying from sins በዚህ ምክንያት በቀላሉ ከኃጢአት የሚያነጻ ኦኬ he therefore on the right hand shall wound even kings and in the day of his wrath መዝሙር 110 ላይ ነው ያለው ጥቅሱ። what kings doth thou ask የምን ነገስታት ነው እያወራ ያለው? ያው ዲያሎግ ስለሆነ ነው ይሄኛው። how thou forgotten እንዴት ረሳኸው? ከዚህ በኋላ ያለው ሞር ሌላ ነገር እያብራራ ይሄዳል ማለት ነው። እያብራራ ይሄዳል። ትንሽ ልቀጥልላችሁ። the kings of the earth stood up and the rulers took counsel together against the Lord የምድር ነገስታት ተነሱ ደን በእርሱ ላይ ተማከሩ። መዝሙር 2 ላይ ያለው መሻኒክ ፓሴጅ የሚባለው በእርሱ ላይ ተማከሩ and against his anointed
በተቀባው ላይ በመሲሁም ላይ ተማከሩ። thus kings who wounded by his glory እነዚያ ነገስታት ግን በክብሩ ቆሰሉ። and by the weight of his name made kings weak በስሙም ብርታት ነገስታትን አደከመ። so that they had not power to effect what they wished የፈለጉትን ነገር እንዳደርጉ አደረገ። ያ እሺ አንድ በጣም ፈልጋት እንትናለች ግን በጣም ረጅም ስለሆነ አረ ነው የቱ ጋር እንደማገኘው ኦንላይን ስለሆነ ነው ወይም እንትን አውርጃ ሊያስኩትም that's why I'm so sorry። አንድ ልጨምርላችሁና አሁንም ገብታችሁ ታወራላችሁ። አንድ ልጨምርላችሁ this one is chapter 31 about to speak the temptation of the lust of the flesh ማን ነው ይሄኛው? ኦግስቲን ነው ይሄኛው ኦግስቲን ነውና ምን ይላል? ስለ ፈተና በኃጢአት ስለመውደቅ ምናምን ነው ትሪቲው ስለዛ ነው የሚያወራው። ስለመፈተን ስለ ለስት በኃጢአት ስለመውደቅ ምናምን የሚያወራበት ፓሴጅ ላይ ነው። ምን ይላል? and who በጣም ሰፊ ነው ከላይ ያለው ከመሃል ቆርጬ ላምጣላችሁ። and who O Lord is he who is not in some degree carried away beyond the bounds of necessity? whoever is he is great, let him magnify thy name, but I am not such one አለና for I am a sinful man እኔ ኃጢአተኛ ሰው ነኝ። yet do I also magnify thy name ሆኖም ግን ስምህን አተልቀዋለሁ ስምህን አከብረዋለሁ። ኦግስቲን ነው የሚናገረው። ነገር ግን ኃጢአተኛም በሆነ እንኳን ስምህን እጠራለሁ ስምህን አተልቀዋለሁ። and he who had overcome the world እርሱ ያ ዓለምን ያሸነፈው and he who had overcome the world እርሱም ያ ዓለምን ያሸነፈው makes intercession to thee for my sins ስለኔ ምልጃን የሚያደርግልኝ ነው። ስለኔ የሚማልድልኝ ነው። accounting me among the feeble members በነዛ ደካማ በሆኑቱ ብልቶች መካከል እኔን ቆጠረኝ። ምንም ደካማ ብሆን ስሙን እንድጠራ እኔን ቆጠረኝ። ለምን ቆጠረኝ እንደዛ ሲባል ስለሚማልድልኝ ዓለምን አሸንፏልና። ኦኬ accounting me among the feeble members of his body በቅዱሱ አካል ላይ ደካማ የሆንኩ እኔን አስገብቶ ቆጠረኝ። ለምን? እየማለደልኝ ስለሆነ። ኦኬ because thine eyes saw that of him which was imperfect ምክንያቱም አይኖች imperfect የሆነውን ፍጹም ያልሆነውን እኔነቴን አይተዋልና in thy book all shall be written በመጽሐፎችም ተጽፏል እያለ ይቀጥላል ማለት ነው። ዋናው ሐሳብ ያለችበትን ልድገምላችሁ። yet do I also magnify thy name ነገር ግን እኔም ስምህን አከብራለሁ። ኃጢአተኛ ነኝ ምናምን የሚለው ነገር ከተናገረ በኋላ ማለት ነው። ስምህን ከፍ አደርገዋለሁ። and he who has overcome the world ያ እርሱም ኃጢአትን ዓለምን ያሸነፈው makes intercession to thee for my sins ለእናንተም ለእኔ ኃጢአት የሚማልድ ነው ያ ዓለምን ያሸነፈው። accounting me among the feeble members of his body በክቡር በሆነው በእርሱ አካል ውስጥ feeble members ደካማ members በኃጢአት የምንደክም ስምን ልጠራ የማይገባ እያለ ስለነበር ማለት ነው። feeble member ያለው ለዛ ነው። ደካማ የሆኑ አካል እኔ ስምህን እንድጠራ በአካል ውስጥ ሆኜ ስምህን እንድጠራው እንኳን ለምን? ስለኔ እየማለድክ ነውና because thine eyes saw ምክንያቱም አይኖች ፍጹም ያልሆኑ እኔነቶቼን አዩ እያለ ስለሚናገር ሌሎችን እንቀጥላለን። አሁንም እዚሁ ላይ ስላለ ማለት ነው። እዚሁ ላይ ስላሉ አሁንም ሌሎችን የምንቀጥል ይሆናል ማለት ነው። ኮሜንት ይከፈት። አሁን እስካሁን ያወራነው ነገር ላይ ወይም አማን ትርጉም ላይ ስተት አለ
አባቶች አሁን ኢየሱስ ክርስቶስ እየማለደ ነው አላሉም። አንተ ጨምረህ አውርተሃል የምትሉ ግቡ። ይep ግቡ አስገባቸው ምዕመናን። ኦኬ የዕብራውያኑ ላይ እንሄዳለን። ዕብራውያን ላይ የተናገሩትን ደግሞ ይሄ ሮሜ 8 ላይ አወሩት ነው እዚህ አስገብቶኛል። ዕብራውያን 7:25 ላይ የተናገሩትን ደግሞ አብረን እናያለን። እሺ ምንቴ እንደምን አለ? ሰላም ነው ማንዬ፣ እንዴት ነው? ክብሩ ይስፋ የአባትና ልጁ። አሜን አሜን። ጥያቄ አለ? ምንም ጥያቄ የለኝም ማንዬ። ለምን ገባ? እየተማርኩ ነው፣ ቁጭ ብዬ እየተማርኩ ነው። እሺ ቁጭ በልና ተማር። ሆነ እሺ ማንዬ። ከባድ ነው። እሺ የዕብራውያን 7:25 ላይ የተናገሩትን አብረን እናያለን ማለት ነው። ከኦግስቲን እንጀምራለን። ቄርሎስ ዘኢየሩሳሌምንም እናያለን። ኦኬ እስቲ ከእንትና እንጀምር፣ ከቄርሎስ ዘኢየሩሳሌም እንጀምር። ኦኬ ቄርሎስ ዘኢየሩሳሌም የተናገረውን እንጀምር። እንደዚህ ይላል። እስቲ ሙሉን ኮቴሽን ላውጣላችሁ። ኔትወርክ እንትን ሲል ሙሉን አያወጣም። በጣም የሚገርም ነው። እሺ I got it አላችሁ ምዕመናን? ቆይ እስቲ where is it? ኦኬ ኦሬሽን ላይ ነው ያለው። ኦኬ ወደ ኋላ እንመለስና which is the section concerning the sun. Okay ሙሉን እያወጣልኝ አይደለም። የተቆረጠ አለ። የተቆረጠው ምንም አያደርግልንም። ሙሉ ነው የምናነበው። ሙሉ ነው የምናወራው። እሺ ቄርሎስ ዘኢየሩሳሌም ታውቃላችሁ። እንደዚህ እንትን ይልና ብላንክ ፔጅ እያመጣብኝ ነው። ቀጥታ ከኦንላይን ነው እያየሁ ያለሁት። ቆይ ከእንትን ላይ ላወጣ እችላለሁ። ከመጽሐፉ ላይ ራሱ ላወጣ እችላለሁ። ምን ላይ ነው? ናይሲን ኤንድ ፖስት ናይሲን ፋዘርስ ሲሪየስ 2 ቮሊዩም 9 ከመጽሐፉ ላይ ላወጣ። ቆይ መጽሐፉ ስላለኝ ማለት ነው። ናይሲን ኤንድ ፖስት ናይሲን ፋዘርስ ሲሪየስ 2 ቮሊዩም 7 እሺ 7 ሮማን ነምበር ያወጣሁላችሁ ነው። ቡኩ አለኝ እኔ። ኦኬ እሺ መተናል። እቺ ናት መጽሐፏ። ያው ከዚች ላይ ነው እያወራ ያለው። ላውጣላችሁ። ሲሪየስ 2 ቮሊዩም 7 ፔጅ 315 እሺ እዛ ላይ ኢንተርኔቱ እያወጣልኝ ስላልሆነ ማለት ነው 315 ኦኬ we got it. ኦኬ 315 then 26 9th day አለች ከሚለው ጀምሮ አግኝተነዋል። እሺ እንደዚህ ይላል። አግኝቼዋለሁ። እንደዚህ ይላል ማለት ነው። They allege saying he ever lives to make intercession for us. ዘወትር ሊማልድልን በህይወት ይኖራልና
ዘወትር በሕይወት ይኖራል ሊማልድልን የሚለውን ዕብራውያን 7:25 እያብራራ ነው። ኦኬ ፎር አስ ኦ ሃው ቢዩቲፉል ኤንድ ሚስቲካል ኤንድ ካይንድ ምንኛ ደስ የሚል ሚስጥራዊና የሚያስደስት ነገር ነው። አያስደስትም ወይ ምዕመናን? ስለኛ ሊማልድ ዘወትር በሕይወት ይኖራልና የሚለውን ምን ብሎ ነው የሚያብራራው? ምንኛ ደስ የሚል ነው፣ ምንኛ ድንቅ ነው፣ ምንኛ ሚስጥራዊ ነው። ያው ሚስቲካል የሚለው ሚስጥራዊ በሚለው ያዙ ይላል ማለት ነው። ኦኬ ማን? ቄርሎስ ዘኢየሩሳሌም ነው ይሄኛው። ከዛስ for to intercede doesn't imply to seek for vengeance መማለድ ማለት ብቀላን መፈለግ ማለት አይደለም፣ መበቀል ማለት አይደለም። as its most men's way ብዙ ሰዎች በሚመለከቱት መንገድ ከሆነ for in that there would be something of humiliation okay ምክንያቱም በዛ ውስጥ ማነስ አለና humiliation አለና ምን በሚለው ውስጥ መማለድ በሚለው ብዙ ሰዎች በሚያስቡት እንትን ውስጥ በዛ ትርጉም ውስጥ ምን ስላለ ማነስ እንዴ አሳነሳችሁት፣ አምላክን አውርዳችሁ አማላጅ አደረጋችሁት፣ ፈራጁን ለማኛ አደረጋችሁት የሚለውን ማለት ነው። for in that there would be something of humiliation እዛ ውስጥ humiliation አለ but it is to plead for us by reason of his mediatorship በመካከለኝነቱ ለኛ ፕሊድን እስቲ ተርጉሙልን ኦርቶዶክሳውያን። ጴንጤዎች የሚከሰሱበትን ቃል ነው የተጠቀመው ቄርሎስ ዘኢየሩሳሌም። ፕሊድን ተርጉሙልኝ። ጴንጤ እንዳትተረጉሙ፣ ኦርቶዶክስ የሆናችሁ ብቻ ተርጉሙልኝ። ቄርሎስ ዘኢየሩሳሌም የተናገረውን ኦኬ እሷን ባስቀመጠበት አውድ ትቀበላላችሁ ወይ? ፕሊድ የሚለውን ኦርቶዶክሳውያን ብቻ ተርጉሙልኝ። ጴንጤዎች ምንም ነገር እንዳትጽፉ። ቤቲ ጴንጤ አይደለሽም? ታዝዙ እንጂ ምዕመናን ምን ሆናችሁ ነው? ኦርቶዶክሳውያን የሆናችሁ ብቻ ጻፉ። እንደዚህ የሚለውን ከዚህ ውስጥ አንድ ቃል ጠይቅላችኋለሁ። ቅንፍ ውስጥ ኦልሬዲ አስቀምጧል። for in that there would be something of humiliation በዛ ቃል ውስጥ ምክንያቱም ውርደት የሚመስል ነገር ማነስ የሚመስል ነገር ስላለ ነው አለ። ቃሉ የሚሸከመው እንደዛ ነው ካለ በኋላ ምን ይላል? በት ነገር ግን እውነተኛው እምነት ይሄ ነው። በት it is to plead for us by the reason of his mediatorship በመካከለኝነቱ ምክንያት ፕሊድ ያደርግልናል እያልን ነው አለ። ፕሊድ ምንድን ነው? ኦርቶዶክሳውያን ፕሊድ ምንድን ነው? ጻፏ። እንግዲህ አባቶችን ከፍተን እያነበብን ያለ ነው። አባቶችን ከፍተን እያነበብን ነው። ቄርሎስ ዘኢየሩሳሌም ነው እያነበብን ያለ ነው። ቄርሎስንም አትቀበሉትም? ዘኢየሩሳሌም he pleads for us by the reason of his mediatorship ሚዲየተር መካከለኛ ማለት በመካከለኝነቱ ምክንያት ፕሊድ ያደርግልናል። ሲምሪ ምን ማለት ነው? ፕሊድ ማለት እንግሊዝኛ ስትተረጉሚ አይቻለሁ የሆነ ቪዲዮዎች ላይ። ሲምሪ ጻፍ እንጂ ስምሽ ላይ ደግሞ ግሪኩ ትክክል አይደለም የጻፍሽው። መጨረሻ ላይ አስገባሻት ቃል ማለት ነው። በግሪክ አስገባሻት፣ የመጨረሻዋ ቃል ትክክል አይደለችም። በጉግል ትራንስሌት ነው ግሪኩን የጻፍሽው። በጉግል ትራንስሌት አትጻፊ። እንደዚህ አይደለም የስምሽ ግሪክ እንደዚህ አይደለም ሲጀምር። አጽፊም ሲምሪ አጽፊ። ፕሊድ ማለት ነው። ባለፈው የፖፕ ሽኖዳን ሳልቬሽን አት ሞመንት ሄሬሲ ምናምን የሚለው መጽሐፋቸውን ስትተረጉሚ አይቻለሁ። አይ ቲንክ ይህን ትረጉሚያለሽ። ፕሊድ ማለት ነው ጥሬ ትርጉሙ ይለምናል ማለት ነው። አለቅ። ያው ስለማይጽፉ ነው፣ አባቶችን ስለሚክዱ ማለት ነው፣ ስለማይቀበሉ ነው እነሱ። ጥሬ ትርጉሙ ስለሚለምን ልመናው ማለት by the reason of the mediatorship of Christ አለ በክርስቶስ ኢየሱስ መካከለኝነት ነው ማለት ነው።
ስለዚህ በመካከለኝነቱ ምን ይላል? በቅዱስ ቄርሎስ ለኢየሩሳሌም ንግግር መሰረት ይለምናል። ግን ይለምናል የሚለው ቃል ውርደትን የሚያስቡ ስላሉ በዛ ሴንስ ግን አይደለም። እኛ ግን በትስቲል እንናገራለን። በመካከለኝነቱ ሴንስ ነው የሚነገረው። በመካከለኝነቱ ደግሞ ለእኛ ምን ይላል እንላለን? ይለምናል እንላለን። ኦኬ እንቀጥል። ከዚህ በኋላ ደግሞ እንዳጽፉ ከጻፉ ቦልኩ። ኦልሬዲ ጨርሰናል። ስንጠራቸው ስላልገቡ እኔ ማውራት ከጀመርኩ በኋላ የሚጽፉ ከሆነ ቦልኩና አስወጡ። ኦኬ እንቀጥል። but it is to plead for us by reason of his mediatorship። እሺ በመካከለኝነቱ ምክንያት ስለኛ ይለምናል እንላለን። ይሄ ግን እሱን የሚያዋርድ ቃል ነው። እርሱ ሂሚሌት ተደርጓል ማለት ግን አይደለም የሚል ሐሳብ ነው የሚናገረው። ኦር ተዋርዷል ማለት ግን አይደለም። just as the spirit also is said to make intercession for us ልክ መንፈስ ቅዱስም ይማልድልናል ተብሎ እንደተነገረው ነው። ጥያቄው ግን ማለት ይሄን ጥያቄ አንስተን አናውቅም አይደለም? መንፈስ ድካማችንን ያግዛልና ሊነገር በማይችል መቃተት ይማልድልናል። እንዴት መጸለይ እንደሚገባን አናውቅምና መንፈስ ሊነገር በማይችል መቃተት ይማልድልናል አለ። እችን ይማልድልናልን ለመንፈስ ቅዱስ ሲሆን አይጨንቃቸውም። ለምንድን ነው ለኢየሱስ ክርስቶስ ሲሆን የሚጨንቃችሁ? አስተውላችሁ ታውቃላችሁ? እንደዛ ምዕመናን አሁን ቄርሎስ ለኢየሩሳሌም ሲያወራ ነው ያስተዋልኩት። ባይዙ ቃሉ እንዳለ አውቃለሁ፣ ግን እሱ አስከትሎ በዚህ ሪዝን ሲያመጣ እንደዚህ አስቤ አላውቅም። መንፈስ ቅዱስ ይማልዳል ሲባል አይጨንቃችሁም? አምላክ ሆኖ ከሥላሴ አካላት ሶስተኛው ሆኖ ከአብ ከወልድ ጋር አብሮ የሚመለክ ሆኖ አብ ያልቀደመው ወልድም ያልቀደመው ከዘላለም ከአባትና ከልጅ ጋር ያለ ሶስተኛው አካል ፍጹም አምላክ የሆነ እሱ ይማልዳል ሲባል ያልጎረበጣችሁ፣ ሁለተኛው አካል ይማልዳል ሲባል ነው የሚጎረበጣችሁ። ደን ይማልዳልን ቄርሎስ ለኢየሩሳሌም ፕሊድ ብሎ ነው እየፈታ ያለው። መለመን ብሎ ነው እየፈታ ያለው። ኦኬ ሌትስ ጎ for there is one God አንድ እግዚአብሔር አለና and one mediator between God and men በሰውና በእግዚአብሔር መካከለኛ ደግሞ አንድ መካከለኛ አለ። the man Christ Jesus እሱም ሰው የሆነው ክርስቶስ ኢየሱስ ነው። ናግባስ ኤንሸንት ፌስ ከዛ አንተ ታነብልናለህ። እኔ ወይ የሆነ አታነቡ አባቶችን እኔ እኮ ግራ ነው የሚገባኝ። አሁን ስም ኤንሸንት ፌስ ነው ግን አታውቅም። ያው ምን እያለ እንዳለ አታውቅም። ጥንታዊ እምነት ማለት ነው ስሙ። ያው የጥንቱን እያነበብኩት ነው። ታዲያ እንደዚህ እያልክ ነው ይለኛል። ናግባና አንብብ። ናስቲ ግባና አንብብ። ድንቄም ኤንሸንት ፌስ ሌትስ ጎ በሰውና በእግዚአብሔር መካከል ያለ መካከለኛው ደግሞ አንድ ነው፣ እርሱም ሰው የሆነ ክርስቶስ ነው ካለ በኋላ ተመልከቱ ምን እንደሚል for he still pleads even now as a man for my salvation whoa for he still pleads even now as a man for my salvation አሁን ራሱ አሁን ስለ መዳኔ እየማለደልኝ ነው። ሃሌሉያ that's it for still pleads even now still የሚለው ከያኔ ጀምሮ even now አሁን ከዛ ፍጹም ሰው እንደመሆኑ ለመዳኔ አሁን እየማለደ ነው ያለው። የኢትዮጵያ ኦርቶዶክስስ አይ በዕለተ ዓርብ ጨርሷል። ውጡልን፣ ዞር በሉ። እኛ አባቶችን ትምህርት ነው የምንከተለው። even now አሁን ለመዳኔ still እስካሁን even now አሁን አማን እያወራ እያለ ስለ መዳኔ ማልድልኛል።
አይማልድላችሁ ለእናንተ፣ እኛ ይማልድልናል ለመዳናችን እንዳንሰናከል እንዳንወድቅ እስከ መጨረሻው ሊያጸናን እርሱ ይማልድልናል። እናምናለን፣ እንታመናለን በዚህ For he continues to wear the body which he assumed. የተቀበለውን ስጋ እስካሁን ይዞታልና አልተወውም። ስጋውን እንደ እባብ አውልቆ አልሄደም። ስጋውን እስካሁን ይዟልና for he still continues to make he continues to wear the body which he assumed. የተዋሃደውን ስጋ ወር የተቀበለውን ሰው የሆነበትን ስጋ እስካሁን ይዟልና አውልቆ አልሄደም። ወደ ላይ ሲሄድ የሆነ ሌላ መልክ አልያዘም፣ ሌላ ፎርም አልያዘም። አሁንም ያንን ስጋ ይዟልና until he make me God by the power of his incarnation በተሰጎ ምክንያት አምላክን የምመስል ወር አምላክን የምሆን ቲዮሲስ የሚባል ትምህርት አለ በጥንት ጊዜ ማለት ነው። እሱ ነው እያወራ ያለው። እኛ ቅድስና እያልን የምንጠራው እግዚአብሔርን ምሰሉ ምንድነው ይሄ? እግዚአብሔር ፍጹም እንደሆነ ወር ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። ደን ወደዛ ጥግ እስኪያደርሰኝ ድረስ ይማልድልኛል። ወደዛ ጥግ ግን አሁን አልደረስኩም። right until he make me God አማልዷል ጨርሷል ካል አሁን ጋድ ሆነሃል ኦር አሁን ቲዮሲስን ጨርሰሃል ነው የሚሆነው። ባይዞ በእናንተ አስተምሮ ነው እያወራን ያለ ነው። በእናንተ አስተምሮ ቲዮሲስን ጨርሰናል ነው ቲዮሲስ አልሆነም ገና ነው አይደል? ቀስ ያላችሁ ነው የምትሆኑ። እስከዛ ምን ይላል ነው የሚለው? he continues to intercede. okay although he is no longer known after the flesh ምንም እንኳን በስጋ ባናቀውም የቆሮንቶስ ላይ ያለው ማለት ነው። ምንም እንኳን ማንንም ከዚህ በኋላ በስጋ እንደሆነ አናቅም የሚለው ማለት ነው። ምንም እንኳን ክርስቶስን በስጋ ባናቀው፣ ምንም እንኳን አሁን በስጋ አናቀውም፣ በክብር ነው ያለው። ምንም እንኳን በስጋ ባናቀው I mean the passion of the flesh በመዋለ ስጋዌው በሰቃየበት ዝቅ ባለበት ምድር ላይ በተመላለሰበት በሱ ባናቀውም በፓሽኑ ባናቀውም the same except sin as ours ያው እሱ ራሱ ከኃጢአት በቀር ያው ራሱ ነው። አሁንም ያ ራሱ በስጋ ማናቀው አሁን እዛ ያለው ከኃጢአት በቀር ያ ምድር ላይ ተመላለሰው እሱ ራሱ ነው አሁንም እዛ ያለው። እና ምን ተቀየረና ነው አያማልድ የምትሉት ነው አርጊመንቱ። ደስቶ በዚህ ምክንያቱ ጭምር we have an advocate ጠበቃ አለልን። በዚህ ምክንያት the same Christ ከኃጢአት በቀር የሆነ እሱ ወደ ላይ ስለሄደ ጠበቃ አለን ይላል። we have an advocate ጠበቃ አለን Jesus Christ እሱም ኢየሱስ ክርስቶስ ነው። okay not indeed prostrating himself ይሄ ነው በቃ የፕሮቴስታንት አስተምሮ። አዎ እውነት ነው። ቁጭ ብድግ እያለ አይደለም። እንደው ማርልኝ አባት ወይ አትምርልኝም ወይ እያለ አይደለም። እየሰገደ ቁጭ ብድግ እያለ አይደለም። ኦኬ prostrating himself for us before the father በአባቱ ፊት ቁጭ ብድግ እያለ እያጎነበሰ እየተነሳ ማለት ግን አይደለም። እውነት ነው። and falling down before him in a slavish fashion ይህ ለራሱ የሆነ ነገር በማግኘት ሴንስ እንደው ፊቱ እንትን ብሎ በቃ በግድ ለማስደረግ እንደሚለው አይነት ነገርም አይደለም። እንደሱ አይደለም። ስላቪሽ ማለት ይሄ ሰልፊሽ ምናምን የሚለው አይነት ቶት ማለት ነው። በቃ ለራስ ጌል ለማግኘት በቃ በግዴታ ለምናችሁ የሆነ ነገር ስታስደርጉ እንደሱም አይደለም። ኦኬ እንደሱም አይደለም። ኦኬ እንዴት ነው ታዲያ? away with a suspicion so truly slavish and unworthy of the spirit ኧረ እንደዚህ ማሰብ ራሱ የራቀ ይሁን ከኛ እንደሱም አይደለም። ዞር አድርጉት። እንደዚህ አይነት ሐሳብ የለም ማለት ኦኬ
ያ ከመንፈስም ያልሆነ ንግግር ነው፣ ይሄም አይጠቅም ነው አለ። for neither is seemly for the father to require this አባት ራሱ እንደዚህ አይነት ነገር አይቀበልም። ልጁን እዛ ጋር አስቆሞ ቁጭ ብድግ ሲል ምናምን እንደው አባት ወይ ምናምን ሲል አባት ራሱ አይቀበልም። ይሄንን እውነት ነው አይቀበልም። መቼኛ እንደዚህ ብለን እናውቃለን? እዚህ ጋር እየተባለ ያለውን ነው የምንለው። ኦኬ አባት ራሱ ይሄንን አይቀበልም ማለት for neither seemly to the father to require this nor for the son to submit to it ልጅም ራሱ እንደዚህ አያደርግም። አባትም አይቀበልም፣ ልጅም እንደዚህ አያደርግም። nor is it just to think it of God ስለ እግዚአብሔርም እንደዚህ ብለን አናስብም። ያ ልጁም እግዚአብሔር ስለሆነ ማለት ነው። ግን አምላከ ወሰብ ነው፣ አምላክም ሰውም ነው። ግን አምላክነቱን አልረሳንም። ስለዚህ ለአምላክም ራሱ እንደዚህ አይነገርም። አንዱ አንዱን እየለመነ አንዱ እጁ ላይ የሌለ ነገር አንዱ ጋር ጠይቆ ስላቪሽ በሆነ አይዲያም ለራስ ጥቅም በሚሆነ ሐሳብ ምናምን ፈልጎ ምናምን የሚል ነገር ለእግዚአብሔር አይነገርለትም። እውነት ነው፣ እውነት ነው። የጌታ ሰው ቅዱስ ቄርሎስ ኢየሩሳሌም አይ ቲንክ ራይት ያ እንቀጥል። ናት ቄርሎስ ግሪጎሪ ነው እንጂ ሳይቴሽኑን አበላሽቶታል። እንደዚህ ጋር አንዴ ዋስ going on 3:15 select orations of Saint Gregory of Nazianzus ኦኬ ሌላኛው ቅድም ብላንክ ፔጅ ያመጣብኝ ነው የቄርሎስ ኢየሩሳሌም የቀድሙ ነው። አም ሶሪ ግሪጎሪ ኦፍ ናዚያንዘስ ነው የተናገረው፣ ወይም ጎርጎሪዮስ ዘእንዚናንሱ ማለት ነው። ጎርጎሪዮስ ዘእንዚናንሱ ነው የተናገረው። ይሄን ሶሪ ፎር ዘ እንትኑ ማለት ነው መሀል ላይ ለተቀላቀለው። እዚህ ጋር ሳይ ነው ታውቃላችሁ፣ ግራ አጋባኝ። ከላይ ይላል ግሪጎሪ ኦፍ ናዚያንዘስ ይላል ማለት ነው። ከላይ ይሄኛው ሳይ ነው እንትን ያልኩት። ኦኬ ሌትስ ጎ። ስለዚህ ጎርጎሪዮስ ዘእንዚናንሱ በሚለው ያዙ። እሺ ይሄ ለእግዚአብሔርም ይነገር አይደለም አለ። but by what he suffered as a man ነገር ግን እንደ ሰው በተሰቃየልን ሰውነቱን አንርሳ ይላል። ኢትዮጵያ ላይ በውስጥ ታዋቂነት አውጣኬ ነው ባይዞ የሚያጫውታቸው ሰውነቱን የካደ ማለት ነው። አውጣኬ ምንድነው የሚለው? ክርስቶስ አምላክ ነው። ደን ሰውነቱ ደግሞ እንደ ምንድን ናት አለ? እንደ ጠብታ ናት። ሰውነቱ እንደ ጠብታ ውሃ፣ አምላክነቱ እንደ ውቅያኖስ ያዙትና ሰውነቱን ውቅያኖስ ላይ ጠብ የምትል ውሃ አለች አይደለ? እንደሷ ናት አለና ደን ሰውነቱ ውቅያኖሱ ወይም በመለኮቱ ሰውነቱ ምን ብሏል? ተውጧል። ስለዚህ የሚታየው አምላክ ብቻ አይነት ነገር ማለት ነው። እዚህም እዚህ ቤትም ይሸታል አውጣኬ እንላለን ማለት ነው። ኧረ አላለም አይዋሽ ይላል ቦልኮ። ቆይ ሞዴሬተሮች እኔ ጋር ቀድሞ ስለሚደርስ ማለት ነው። አይ ቲንክ የቅድሙ ልጅ ነው ሊያናዳኝ ፈልጎ ነው የመጣው። ወጣ ከዚህ ብሎክ ያ። ስለዚህ ምን ይሸታል ማለት ነው? በኢትዮጵያ ኦርቶዶክስ ውስጥ በቃ አምላክ የሆነ ክርስቶስን ብቻ የመመልከት አይነት ነገር አለ። ኖ ዌይ ሂ ኢዝ ትሩሊ ማን ትሩሊ ጋድ። አምላክ ወሰብ ነው፣ እውነተኛ አምላክ ነው፣ እውነተኛ ሰው ነው። ሁለቱም አለው ባህሪው በአንድ አካል ማለት ነው። ከዛ ምን ይላል ጎርጎሪዮስ? አትርሱት እንጂ አዎ ለአባት እንደዛም አይቀርብለትም፣ ልጅም እንደዛ አያደርግም፣ ለአምላክም እንደዛ አይነገርለትም። ነገር ግን እንዳትረሱ ምን እንዳትረሱ ይላል? ሂ but what he suffered as a man እንደ ሰው መከራ በተቀበለው ነው ይሄንን የሚያደርገው። ይሄንን ግን እንዳትረሱ። ኢቭን ናው ያለውንም እንዳትረሱ። አሁን ስቲል እስካሁን ኢቭን ናው አሁን ደግሞ ስቲል ማለት ትላንት ወዲያም ባለፈው ዓመትም 2014 ላይም 1564 ላይም 442 ላይም 320 ላይም 110 ላይም 70 ላይም 40 ላይም 33 ላይም ወደኋላ እኩል ይሰራል ማለት ነው። ግን እንዳትረሱ he as the word and the counselor persuades him to be patient. He as the word and the counselor persuades him to be patient. Oh my God.
ኦ ማይ ጋድ ኦ ማይ ጋድ እንደው በማርያም ኦርቶዶክስ ኖሮ እችን ቃል ቢፈታልን ደስ ይለናል። ኦርቶዶክስ አንድ እንደው ጎበዝ ኦርቶዶክስ ይግባልንና ሲምሪ ኢንቫይት አድርጌሻለሁ። ስኔ ግብችኛውን ፍቺልን። ኦ ማይ ጋድ እኔ ልሮጥ ነው በዚህ ጋር እንደዚህ እያልኩ ወንጦጦጦጦጦ ነው የሚለው ሰው እያለ ፔስታል የሚበላው የቫዝሊን የሚበላው ሰውዬ እንደሱ በዚህ ጋር ልሮጥ ነው። ሲምሪ ፕሊስ ግቢና ፍቺልን። እችን አልቻልኩም። ምን ይላል ልድገምላችሁ። He as the word and the counselor persuades him to be patient. ቃል እንደመሆኑና ወንደርፉል ካውንስለር ተብሎ የለ ድንቅ መካር ካውንስለር ቃል እንደመሆኑና ካውንስለር እንደመሆኑ ጌታችን ኢየሱስ ክርስቶስ persuades him to be patient በምልጃው አብን ያረጋጋዋል። As the word and as a counselor, he him the Father to be patient. በለሲቱን አትቁረጣት ለአንድ ዓመት ታገሳት አይነት ማለት ነው። በለሲቱን አትቁረጣት ለአንድ ዓመት ታገሳት ይለዋል። ቆራጩን ያረጋጋልናል። I think this is the meaning of his advocacy. አምናለሁ፣ እንደዚህ አስባለሁ። ጠበቃችን ነው ሲባል እንደዚህ ነው ይላል ማለት ነው። አባት ሆይ ይላል ማለት ነው። አባት ሆይ ይላል። በለሲቱን አትቁረጣት፣ አንድ ዓመት ታገሳት፣ አንድ እድል ስጣት ይላል። ስንቴ ብሎልኝ ይሁን ጠበቃዬ፣ ስንቴ ብሎልኝ ይሁን እስካሁን የቆየሁት 30 ዓመት ሙሉ የቆየሁት ስንቴ ብሎልኝ ይሁን ታገሰው፣ በደሙ በኩል ማለት ነው። አማንን ታገሰው። ዛሬ ስንቴ ብሎልኝ ይሁን የቆየሁት እስካሁን ስንቴ ብሎልኝ ይሁን የቆየሁት እኮ ያስለቅሳል። ጌታ ምስክሬ እንደዛ እኮ ነው እያለ ያለው ጎርጎርዮስ። He as the word and as a counselor persuades him to be patient. እንደ ቃልና እንደ መካርነቱ እንደ ካውንስለርነቱ እለፈው ይላል ማለት ነው። እለፈው፣ ዛሬን እለፉ። ልክ እንደዛ ነው አድቮኬሲው አለ። ጥብቅናው እንደዛ ነው። የኔ ጠበቃ ትልብታላችሁ ማለት ነው። እኔ በዚህ ቶፒክ ላይ መዝሙር ጽፋለሁ። እስኪ ጥሩ ዘማሪዎች ካሉ፣ ባለፈው ለአንድ ዘማሪ መዝሙር ሰጥቼዋለሁ። ታውቃላችሁ፣ ጠቢቡ ልሳነ ወርቅ የሚባል ጸጋው የሚል መዝሙር ዩቲዩብ ላይ ገብታችሁ እንትን በሉ። ግጥሙ የኔ ነው፣ ዜማው የሱ ነውና ጥብቅናው ላይ በጣም ባይዞ መወራት ይቻላል። በቃ እነዚህን አይዲያዎች እየከተትን ግጥም ጽፈን መዝሙር ጽፈን ቅኔ ልንቀኝ ይገባል፣ ልንዘምር ይገባል። ኦኬ ይሄን ይመስላል። አንድን ጨምር ሜይ ቢ ከፈለጋችሁ አንድን ጨምርና ልጨርስ። አንድን ጨምርና እኔም ጨርሳለሁ። መልካም እንጨምር። ምዕመናን ዝም አላችሁ።
የዮሐንስ አፈወርቅን ለምን አናይም? ዮሐንስ አፈወርቅ ያው ብዙ ሲጠቀስ ብዙዎቻችሁ በቃል የምታውቁት እሱ ነው አይደል? ዮሐንስ አፈወርቅ ማለት ነው። ብዙዎቻችሁ የምታውቁት እሱ ነው እና እሱን እንጨምር ይመስለኛል። ዕብራውያን ላይ ያለው የዕብራውያኑን ላምጣላችሁ። ይህንም ከቦታው ላይ እናስቀምጣለን። እሺ ምዕመናን ኦኬ ምዕመናን እዚህ አንድ ጭዌ ይዤ ነው ዮሐንስ አፈወርቅን ልጫ ነች። ጋሼ ዮሐንስን አያችሁት? ጋሼ ዮሐንስ ማለት ነው። አሁን የትኛው ገጽ ላይ እንደሚሆን አምና ሹር ሆሚሊስ ኦን ሴንት ጆን ሂብሩስ። ኦኬ እናገኘዋለን እዚህ ጋር ሆሚሊ ስንት ላይ ነው የምታውቁ ሰዎች ሆሚሊ ንገሩኝ። ዮሐንስ አፈወርቅ ማለት ነው። እሺ ቨርስ ስንት ነው? ቨርስ 9 but don't say to harm and therein laughter there is no harm. Okay, ሆሚሊ ነምበሩ ሆሚሊ እሺ ማን ብቻ እሺ አይ ቲንክ አገኛለሁ። verse 7 verse 8 verse የሱን ሳሰሙ እንዳትወጡ ምዕመናን፣ የሱን ሳሰሙ እንዳትወጡ። ዕብራውያን ላይ የ7:25ቱን የሚፈታበት መንገድ ማለት ነው። በሰማይ ያለች ድንኳን የሚለውን ሲፈታ ምን ይላል? ሌላ ነው ሀሳቡ። ፎር አጌን ሄቨን ኢዝ ተበርናክል ይላል። ምንድነው በአማርኛ ተበርናክል? ያ ሰማይ መገናኛው ድንኳን ነው። ወደ መገናኛው ድንኳን ነው የገባው፣ ወደ ላይ ወደ ሰማይ ነው የገባው። ባለፈው ጋዲሳና ማን ነው ድሮ ነው አይ ቲንክ ያን አቋማቸውን አሁን ይይዙታል ብዬ አላስብም። እዚህ ኢትዮጵያ ያሉ ሊቃውንት የፈቱበትን መንገድ ይዘው ነው እንደዛ ማይሆን ነገር ሲያወሩ የነበሩት። ወደ ሰማይ ገባ ማለት ወደ መስቀል ወጣ ማለት ነው ብሎ ሲያወሩ ነበር። ሰምታችሁ የምታውቁ ሰዎች ቨርስ 13-14 እሺ አይ ቲንክ እያገኘሁት ነው። ቨርስ 13-14ን ይፈተዋል። አንዴ ቆይ ከዚህ አያልፍም እንግዲህ ኖ በቃ አስምሬ ይዛለሁ። ከዚህ በኋላ ምንም ማድረግ አልችልም። ቨርስ 21 እና 22 ኦኬ። ይሄን ስንት ነው ያለው? ቨርስ ስንት ነው ያለው? ይሄንን ለማውጣት አይመችም ታውቃላችሁ። ሞሮቨር the sprinkled with blood the tabernacle
21 እና 22 እሺ ቪዲዮ ስንሰራ እንግዲህ ያው በዚህ መልኩ ነው የፈታው። የ834ቱም እንደዛው ነው ባይዘይ ተመሳሳይ ነው። ቅድም ጎርጎሪዮስ በፈታበት መንገድ ነው የፈታው። It was therefore necessary that the pattern ወደ ኋላ ነው ያለው። ለምንድን ነው የማይወጣው? ተጣጣችሁኝ። Thank you ሩቲ thank you። በጣም ቀጫጫ ጽሁፎች ናቸው፣ ማግኘቱም ይከብዳል። እሺ 23 ላይ እሺ ቼክ አደርገዋለሁ። ቆይ ሆምሊ ከኔ ጋር እኩል እየፈለጋችሁ ያላችሁ ሰዎች ጌታ ይባርካችሁ። ኦኬ አይ ቲንክ እዚህ አካባቢ ነው መሰለኝ። ቀኝን ህጉ ደካማ የሆኑትን ይሾማልና የሚለው ጋር ደርሻለሁ። ቨርስ 19 ስለዚህ 25 ስለሆነ እናገኘዋለን። አሁን አገኘሁት ፋይናሊ ቹት እዚህ ጋር ነች የምታያችሁ። እዚህ ጋር ቨርስ 25 የምትለው ፋይናሊ አግኝተናል። እስቲ አጨብጭቡ። እኔ ላጨብጭብ ለራሴ። ፋይናሊ ፈልገን አግኝተናል። የቱ ጋር ያለው የሚያጨበጭቡ እንትን ኢፌክትስ ናት ኢፌክትስ ወደለ። ኧረ በስመ አብ ምን እንዳረገኝ አላያችሁም? እናንተ? ኦኬ ለራሴ ላጨብጭብ ያለው ሳውንድ ኢፌክትስ እናጨበጭባለን ማለት አግኝተናል። እሺ ላንብብላችሁ 7:25 እንዴት እንደፈታ ማለት ነው። እርሱ ግን የማይሞት ስለሆነ የዘላለም ሊቀ ክህነት አለው ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና እነዛ እንዳይኖሩ ሞት ከልክሏቸዋል የሚለውን ቃል ማለት ነው ሲፈታው እንደዚህ ይላል። ኦኬ ቨርስ 25 wherefore he is able also to save them to the uttermost that come unto God by him, saying he ever lives to make intercession for them. ወደ እርሱ የሚመጡትን ፈጽሞ ሊያድናቸው ይችላልና በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ወይም ለዘላለም አተርሞስት ማለት ለዘላለም ፈጽሞ ሊያድናቸው ይችላልና ምክንያቱም ለነርሱ ሲያማልድ ይኖራል። አያችሁ ያዳናቸውን ነው የሚማልድላቸው። ደን የሚማልድላቸው እነሱ የመጨረሻውን ድነት እንዲያገኙ ነው። ሳንሰናክልም ያልነው ማለት ነው። ሳንሰናክል ፊቱ እንድንገኝ ነው። ያለ ነቀፋ ፊቱ እንድንገኝ ነው። እነሱን እስከ ጥግ ማድረስ የሚችለው በምልጃው ነው። ኦኬ ያ ማለት ዶሲስ ወደ አሁን እንግሊዘኛ እንዴት የቀየርኩ እንደማነባው አላውቅም። ይሄ በጣም የቆየ የጥንት እንግሊዘኛ ነው። Thus is that he says this in respect of that which is according to the flesh. ልክ እንደ ጎርጎሪዮስ ተንዝናዙ ማለት ነው። አያችሁ ሰውነቱን በተመለከተ እየተናገረ ያለውን ነገር አስተዋላችሁ? እስቲ ጴንጤዎች በሙሉ አዎ እናስተውላለን በሉ። እኛ ምክንያቱም ሰውነቱን አንክድምና። ኮፒሊንክ ምናምን አቁሙ፣ ታፕታፑንም ኮፒሊንኩንም አቁሙ፣ ችግር የለውም። ጴንጤዎች ሆይ ታስተውላላችሁ ወይ? ፕሮቴስታንቶች ሆይ ታስተውላላችሁ ወይ? ቅዱስ ዮሐንስ አፈወርቅ ምን እያለ ነው? ይህንን አስተውላችኋል ወይ?
ምኑን እናስተውል? ቅዱስ ዮሐንስ አፈወርቅ ይሄ እየተነገረ ያለው is according to his flesh ነው፣ እንደ ሰውነቱ ብለን ስናብራራ ነው። ምክንያቱም የአምላክ አማላጅ የለምና። ነገር ግን ክርስቶስ አምላከ ወሰብ እንደመሆኑ በሰውነቱ ያንን ምልጃ ያደርጋል። ይሄንን ስንናገር አስተውሉ፣ ሰውነቱን በተመለከተ እያወራን ነው ይላል ዮሐንስ አፈወርቅ። Thus is that he says this in respect that which is according to the flesh. ስጋውን በተመለከተ እንደሚናገር ታስተውላላችሁ። እግዚአብሔር ማስተዋሉን ጨምሮ ያብዛላችሁ። አዎ እናስተውላለን ብለዋል ምእመናን። እሺ ቀጥል ዮሐንስ አፈወርቅ እንሰማለን። For when he appears as a Christ, ያዙልኝ፣ እንደ ሊቀ ካህን ሲቀርብ አፒር ሲያደርግ ሲቀርብ ሲታይ for when he appears as a priest, okay, እንደ ካህን ሲቀርብ ወይም ሲታይ አፒር የሚለውን ያዙልኝ። then he also intercedes, እንዲሁም ይማልዳል። አሁን በዮሐንስ አፈወርቅ ወርድ ሁለቱ ምንድነው በአንድ ትንፋሽ ሁለት ተመሳሳይ ሐሳብ የሚደግፉ ነገሮችን ስለተናገረ ማለት ነው። የመጀመሪያው አንጓ የሆነ ሐሳብ ይዛል፣ ሁለተኛው ሐሳብ የሆነ አንጓ ይዛል። አንደኛው ሁለተኛውን የሚያብራራ አይነት ነገር ማለት ነው። ኦኬ፣ አንደኛው ሁለተኛውን የሚያብራራ ምንድነው ያለው? ያዙልኝ ምን እንደሚል when he appears as a priest, then he also intercede. እንደ ሊቀ ካህናት በአብ ፊት መቅረቡ እርሱ ለኛ መልጃ ነው ይላል ማለት ነው። አሜን አትልም ወይ? አሜን አትልም ወይ? በአብ ፊት እንደ ካህን መታየቱ አፒር ማድረጉ እሱ መልጃ ነው። ምን አልን ታዲያኛ? ሌላ ምን አልን? ምን አልን? ከዚህ ውጭ ይታይልናል፣ መታየቱ መልጃ ነው አላልንም ወይ? እንደዛ አይደለም ወይ የምንናገረው? ይለምናል፣ ቁጭ ብድግ ይላል፣ ፕሮስትሬት ያደርጋል፣ መቻለን እኛ አላልንም። በአብ ፊት መታየቱ እኛን መወከሉ እንደ ሊቀ ካህናት መግባቱ እሱ ምንድነው? ምእመናን ምንድነው እሱ? እንደ ካህን መታየቱ አፒር ማድረጉ በአብ ፊት መቅረቡ እሱ ምንድነው? ጻፉ ዮሐንስ አፈወርቅ ያለውን። ኦኬ ጻፉ አፈወርቅ ያለው። ቴንክ ዩ ግርማ። መልጃ ነው። ታስት ይታይልናል ማለታችንም መልጃ ነው። ዮሐንስ አፈወርቅ ደግመህ ንገረን፣ ምንድነው ያልከን? እንደዚህ ነው ያልኳችሁ አለ። ምንድነው ያልከን? for when he appears as a priest, እንደ ካህን ሲታይ ሲቀርብ አፒር የሚያደርገው ማን ጋር ነው? አብ ፊት ማለት ነው። ሲቀርብ then he also intercedes, ይማልዳል። አፒር ያደርጋል፣ ሁለተኛው አንጓ ይማልዳል። አብ ፊት ቀረበ ብለህ አላማለደም ማለት አትችልም። አብ ፊት ቀረበ ብለህ መቅረቡን አምነህ የቀረበው ለመማለድ እንደሆነ መካድ አትችልም። ምንፍቅና ነው። ከመናፍቃን ትምህርት ተጠበቁ። በአብ ፊት የቀረበው እርሱ ምናችን ነው? ምዕመናን። ሲጀመር ሌላ ስራ የለውም። የቀረበበትን ምክንያት እሱ ነው። ምክንያቱም ደሙን ይዞ ነው ሄደው ነው የሚለው ብርሃን ጻፊ። በአብ ፊት የቀረበው ምን ሊያደርግ ነው? ምዕመናን፣ በአብ ፊት የቀረበው ለምንድን ነው? ጻፉ። ሊማልድ። ቴንክ ዩ። ሊማልድ ሊታይልን። ያ መታየቱ ለምንድን ነው? ሊማልድልን። ስለዚህ መታየቱ ምንድን ነው? ምልጃ ነው። ምልጃ ነው። ኦኬ እንቀጥል። ቅዱስ ዮሐንስ አፈወርቅ ቀጥል። priest then he also intercedes, wherefore also when Paul says, እንዲሁም ጳውሎስ ሲናገር who also makes intercession for us, ሮሜ 8:34 ይላል። ስለኛም የሚማልደው ይላል። አያችሁ ዕብራውያን 7:25ን ከሮሜ 8:34 ጋር ነው የሚፈታው። ሲፈታ ቅዱስ ዮሐንስ አፈወርቅ ሁለቱም አንድ ነው የሚለው። ሁለቱም
ዕብራውያን 7:25 መረዳት ከፈለጋችሁ ሮሜ 8:34 ራሱ ነው እያለ ነው ያለው። ኦኬ ምን ይላል? Wherefore also when Paul says እንዲሁም ጳውሎስ ሲናገር also makes intercession for us የሚማልድልን ሲል ሮሜ 8:34 ላይ he hints the same thing። ሃሌሉያ አንድ አይነት ነገር እያወራ ነው። ዕብራውያን 7:25 ላይ ያለው ጳውሎስ ሮሜ 8:34 ላይ ሲጠቅስ አንድ አይነት ነገር እያወራ ነው። አንድ አይነት ነው የሚለው ምሮ የሚለው he hints the same thing አንድ አይነት ነገር እያወራ ነው። Okay, the same thing. The high priest makes intercession. ሊቀ ካህናቱ ምልጃን ያቀርባል ይላል። ስለዚህ ሊቀ ካህናቱ ሮሜ 8:34 ላይ ምልጃን እያቀረበ ነው። ዕብራውያን 7:25 ላይም ሊቀ ካህናቱ ምልጃን እያቀረበ አንድ አይነት ነው። ፍቺው አለ አንድ አይነት ነው። ማን? ቅዱስ ዮሐንስ አፈወርቅ። For he that raises the dead as he will and quickens them, ያ ሙታንን እንደ ፈቃዱ የሚያነሳቸውና ሕይወትን የሚሰጣቸው ዮሐንስ 5 ላይ ያለው ማለት ነው። ዮሐንስ 5:21 ላይ ያ እርሱ and that even as the Father does, how is it that when there is need to save, he makes intercession. እችን ቀስ ብለን እንፈታታለን። ምን ይላል? For he that raises the dead, ያ ሙታንን የሚያስነሳው as he will እንደፈቀደ and quickens them የሚያነቃቸው ወይ በትንሣኤ የሚያነሳቸው ማለት ነው። ዮሐንስ 5:21 ላይ and that እንዲሁም ያ እንደ አባቱ የሚያደርገው ኦኬ አባቱ የሚያደርገውን ያደርጋል ነው አይደል? ዮሐንስ 5 ላይ ያለው ሐሳብ እንደዛ ነው። አባት ለሚወዳቸው ሕይወትን እንደሚሰጥ እንዲሁም ልጁም ለሚወዳቸው ለነሱ ሕይወትን ይሰጣቸዋል የሚለው ማለት ነው። ልክ እንደ አባቱ የሚያደርገው when there is needed to save, ማዳን ባስፈለገ ጊዜ makes intercession ምልጃን ያቀርባል አለ ማለት ነው። ልክ እንደ አባቱ እሱ ለሚወዳቸው ሕይወትን እንደሚሰጥ እንደሚያነቃቸውም ከሙታን እንደሚቀሰቅሳቸው እንዲሁም ተመሳሳይ የሚያደርገው ልጁ ሊያድን በፈለገ ጊዜ ምልጃን ያቀርባልን? ጆን 5:22 እሺ ከዛስ he that has all judgment ያ ሁሉ ፍርድ ያለው ሁሉም የመፍረድ ስልጣን ያለው how is that he makes intercession በሁሉ ላይ ሥጋ ለባሽ ላይ ሁሉ ስልጣን ሰጥቶታል የተባለለት ልጁ እንዴት ነው እሱም ይማልደው? አባት የሚያደርገውን ለሚወዳቸው ሕይወትን ይሰጣል፣ ከዛ ልጁም ደግሞ እንደዚሁ ያደርጋል የተባለለት ለምንድን ነው ይሄን እያመጣ ያለው? አባቱ የሚያደርገውን ልጁ ያደርጋል ከተባለ በባህሪ አንድ አይነት ነው አይደል? አንድ ነው። the same substance ማለት ነው። the same substance አትማቴዎስ እንደሚለው አንድ ነው ማለት ነው። እንግዲያውስ አንድ ከሆነ እሱ ነው ወይ የሚማልደው ይላል። ንገረና፣ ራስህ ንገረን። ቅዱስ ዮሐንስ አፈወርቅ ራስህ ንገረን። እኛ ቀድሜ ላስብላችሁ። ዮሐንስ አንተ ትነግረናለህ። ያ አባቱ ለወደዳቸው ሕይወትን እንደሚሰጥ ከሙታንም እንደሚያነሳቸው እንዲሁ ልጁም ደግሞ ያደርጋል። ይሄ የሚያደርገው አባቱ የሚያደርገውን የሚያደርገው ልጅ ነው ወይ የሚማልድልን ብሎ ዮሐንስ አፈወርቅ ጥያቄ ጠየቀ። ፕሮቴስታንቶች መልሳችሁ ምንድን ነው? ጥያቄውን ድጋሚ ላስቀምጥ። አባት ለወደዳቸው ሕይወትን እንደሚሰጥ ከሙታንም እንደሚያስነሳ ዮሐንስ ወንጌል ምዕራፍ 5 ቁጥር 21 እና 22 እንዲሁም ደግሞ ልጁ ያደርጋል የተባለለት ነው ወይ? ይሄ ልጅ ነው ወይ ምልጃን የሚያቀርበው ብሎ ዮሐንስ አፈወርቅ እየጠየቀ ነው። እስቲ ፕሮቴስታንቶች መልሱልን፣ ነው ወይስ አይደለም? ያ ነው። አያችሁ የሆነ እንዴት አናሎጂው እንዳመጣ። ለምንድን ነው ይሄን የሚያመጣው? በባህሪ አንድ ናቸው፣ መተናነስ የለም። ምልጃ በማቅረቡም አነሰ ማለት አይደለም። ልክ ጎርጎርዮስ ቅድም ሲል የነበረውን ነገር ማምጣት ስለፈለገ ነው በዚህ መልገድ የሚያመጣው ማለት ነው። አዎ አባት ወዶ የሚያረገውን ነገር ልጅም ወዶ የሚያረግ እሱ አዎን አማላጅ ነው የሚለው ላይ ስለፈለገ ነው። እሺ እንቀጥል። እስቲ ምን ብሎ እንደማብራራ እንዴ he that sends his angels
አሁን ቀጥሎ እያነጻጸረ ነው ያለው። አባቱም ያደረገውን ያደረገ እሱ ነው አማላጅ። ቀጥሎ እንዴት ሱፐርላቲቭ አድርጎ ነገሩን እንደሚሰቅለው ማለት ነው። ክርስቶስን ከክብር አያወርዶም ለማለት ክርስቶስ የሚያደርጋቸውን ነገሮች ይጠቅሳል። የመጀመሪያው አባት ለሚወዳቸው ሕይወት እንደሚሰጥ ከሙታንም እንደሚያነሳቸው እንዲሁ እሱ ራሱ ልጁ ከሙታን የሚቀሰቅሳቸው ነው የሚማልደው። ሁለተኛው ደግሞ he does send his angels ማቴዎስ 18:41 ላይ ማለት 28:11 ነው። መላእክቱን ይሰዳል ስለሚል ማለት ነው። መላእክቱን ይሰዳል የተባለው ነው እሱ ነው አማላጅ ይላል። ከታች እናንተ መልሱን እየሰጣችሁ ሂዱ። ያ መላእክቱን ይሰዳል ከተባለ መልአክ አለው የመላእክቶቹ ባለቤት ነው ማለት ነው። ራይት ፈጣሪ ነው ኢየሱስ ክርስቶስ። ስለዚህ መላእክቱን ይሰዳል የተባለው ነው የሚያማልደው። ከታች መልሱ። ኦኬ that they may cast some into the furnace and save others, how is that he makes intercession? ኦኬ ደን መላእክቱ ይሰበስባሉ ተባለ። ከዛ ያው የሚጣሉት ይጣላሉ፣ የሚድኑት ይድናሉ። ደን እንደዛ የሚያደርገው ያ ፈራጅ ነው አማላጅ ነው እየተባለ ያለው መልሱ ምንድን ነው? ቶሎ ጻፉ። መልሱ ምንድን ነው? ያ ሙሉ ፍርድ የተሰጠው እሱ ነው አማላጅ እየተባለ ያለው። ዮሐንስ አፈወርቅ ጠይቋቸዋል፣ መልሱ። የስ እሱ ነው አማላጅ እየተባለ ያለው። ኦኬ እንቀጥል። and save others, how is it that he makes intercession? ታዲያ እንዴት ነው ምልጃን የሚያደርገው ኦር አማላጅ የሚባለው ብሎ ይጠይቃል። እስቲ መልስልና wherefore he says he is able to save, ሊያድናቸው ይችላል ተብሎ ሲነገር አለ for this cause, okay ሊያድናቸው ይችላል ተብሎ ሲነገር he is able to save for this cause, then he saves because he dies not. የማይሞት ስለሆነ ነው። ክህነቱን እያነሳ ነው ማለት ነው። የማይሞት ስለሆነ አዳኝ ነው። የማይሞት በህይወት እነዛ ሞት ከልክሏቸዋል፣ እሱ ግን የማይሞት for this cause then he saves፣ በዚህ ምክንያት ያድናቸዋል because he dies not፣ ምን አይልምና ከዚህ በኋላ የሚሞት አይደለምና የሚኖር ነውና in as much as he ever lives፣ እንዲሁም የሚኖር ነው የማይሞት ለዘላለም የሚኖር ስለሆነ የሚለው ማለት ነው። ዕብራውያን 7:25 ላይ he ever lives የሚኖር ስለሆነ he has means ተመልከቱ። አሁን no successor ተከታይ የለውም። የኋላ በቃ እሱ አንዴ ወደ ሰማይ ሄዷልና ምድር ላይ ሌላ እንተካ ምናምን የሚባልለት ስለሌለው አሁን በስጋ እያየነው ስላልሆነ በስጋ የምናየው ምክትል ለምን ጴጥሮስን አናረገው ምናምን ነው፣ ዮሐንስን ያዕቆብን ለምን አናረገው፣ ወይም ካቶሊኮቹ እንደሚሉት ፖፑን ለምን አናረገው አይሆንም ይላል ቅዱስ ዮሐንስ አፈወርቅ። ተከታይ የለውም እሱ የለውም። and if he have no successor፣ ተከታይ ከሌለው he is able to aid all men፣ ሰዎቹን ሁሉ ሊረዳ ይችላል። ዕብራውያን 4 ላይ ያለው ማለት ነው። ኦኬ ሊረዳ ይችላል። for there under the law indeed the high priest, although he were worthy of admiration during the time in which he was high priest, as Samuel for instance and any other such፣ ያው በብሉይ ኪዳን ላይ እንደሚታወቀው ክብር አላቸው እውነት ነው፣ ግን እየተተካኩ ነበር። አንደኛው ሳሙኤል ነው እንደምታውቁት አለ as Samuel for instance and any others፣ ሌሎችም እንደዛው but after this፣ ነገር ግን በዚህኛው ጉዳይ ላይ no longer የለም ተተኪ የለም ኢየሱስን ተክቶ የሚመጣ የለም፣ ኦር ኋላው ተከትሎ የሚመጣ ሊቀ ካህን የለም። for they were dead ሞተዋልና እነሱ but here it is not so፣ እዚህ ግን እንደዛ አይደለም፣ ለዘላለም የሚኖር ነው። he saves to the uttermost፣ ፈጽሞ የሚያድን ነው። ምንድነው ፈጽሞ ማዳን አለ? what is to uttermost ምንድነው እሱ አለ? he hints at some mystery፣ አንዳች ሚስጥርን ይጠቁመናል አለ። not here only፣ እዚህ ብቻ ሳይሆን but there also he saves them that come unto God by him፣
በእርሱ በኩል ወደ እግዚአብሔር የሚመጡትንም ፈጽሞ ያድናቸዋል። How does he save? አሁን ተመልከቱ፣ እስካሁን ያወራነው የሚጠቀልል ሐሳብ ማለት ነው። How does he save? In that he ever lives. ምክንያቱም የማይሞት ስለሆነ ፈጽሞ የሚኖር ስለሆነ። እንዴት ነው የሚያድነው? የሚኖር ስለሆነ አለ። ኦኬ፣ ዝም ብሎ መኖሩ ያድነናል ወይ? ያዙልኝ። እንዴት ነው የሚያድነን? ኦኬ፣ እንዴት ነው የሚያድነን? How does he save? እንዴት ነው የሚያድነን? ቅንፍ ውስጥ ጥቅሱን ይጠቅሳል። In that he ever lives. ምክንያቱም የማይሞት ስለሆነ አለ። ዝም ብሎ የማይሞት መሆኑ ክርስቶስ አዳኝ እንዲሆን ያደርገዋል ወይ? አያደርገውም። ምን መሆኑ ነው ክርስቶስን አዳኝ የሚያደርገው? ፈጽሞ መኖሩ የስ፣ የማይሞት መሆኑ የስ። ግን እሱ ነው ወይ አዳኝ የሚያደርገው? ቅዱስ ዮሐንስ አፈወርቅ ይመልስልን ምን እንደሚል ስሙ። How does he save? እንዴት ነው የሚያድነን? In that he ever lives. ፈጽሞ ለዘላለም የሚኖር ስለሆነ። ኦኬ፣ የሚኖር ስለሆነ he says፣ ይቀጥልና እንደዚህ ይላል አለ to make intercession for them፣ ምልጃን ስለሚያደርግላቸው ነው። ኢቨን አዳኝ ብለን የምንጠራው አዳኛችን ብለን የምንጠራው አማላጃችንም ስለሆነ ነው። አዳኝ ነው ብለን ሳናፍርበት ራሱ የምናወራው አማላጅ ስለሆነ ነው። አማላጅ ስለሆነ ነው። ኦኬ፣ how does he save? In that he ever lives to make intercession for them, የማይሞት ሆኖ ለዘላለም የሚኖር ሆኖ ስለ እነርሱ ስለሚማልድ ነው አዳኝ ብለን የምንጠራው። ስለዚህ ኢየሱስ ክርስቶስን አዳኝ ብለን እንዳጠራው ምልጃውን ከካድክ በኋላ ልክ እንደ ዮሐንስ አፈወርቅ ማለት ነው። ዮሐንስ አፈወርቅ ምልጃውን ክደ አማላጅነቱን ክደ አዳኝ ነው ልትል አትችልም ብሎሃል። ኬስ ክሎዝድ። ክርስቶስ አያማልድም ብለ አዳኝ ነው ልትል አትችልም እያለ ነው ያለው ማን? ዮሐንስ አፈወርቅ። ዮሐንስ አፈወርቅ እደግመዋለሁ፣ እንደዚህ ነው የሚለው how does he save? እንዴት ነው የሚያድነው? እንዴት ነው አዳኝ የሚሆነው? የሚሆነውማ in that he ever lives to make intercession for them፣ ምልጃን ሊያደርግ ለዘላለም የሚኖር ካህን በመሆኑ ነው የሚያድነው። how does he save? እንዴት ነው የሚያድነው? ለዘላለም የሚኖር የማይሞት ሊቀ ካህን ስለሆነና ለነሱም ሊያማልድላቸው በሕይወት ስለሚኖር ነው። የክርስቶስን ምልጃ ክደ ኢየሱስ ክርስቶስ አማላጅነቱን ክደ አዳኝ ነው ጌታ ነው ማለት አትችልም። እንደማን አባባል? እንደ ዮሐንስ አፈወርቅ አባባል። በረከቱ ይደርብንና ማለት ነው። ችግር የለብኝም። የዮሐንስ አፈወርቅ ይደርብኝ እኔ በተለይ የሱ መረዳት ማለት ነው። ስለዚህ አዳነን ከዘላለም ፍዳ ሞት አዳነን በዕለተ ዓርብ ምናምን አማላጅነቱን ክደ ማለት አትችልም ይላል የእግዚአብሔር ሰው ዮሐንስ አፈወርቅ። አትችልም። How does he save? Because he lives, አይደለ? Because he lives, because he ever lives, ለዘላለም የሚኖር ስለሆነ ምን ሊያደርግ? To make intercession for them፣ ሊያማልድላቸው ዘወትር ሊያማልድላቸው በሕይወት የሚኖር የማይጠፋ ክህነቱ የማይሻር የማይተካካ መሆኑ ነው አዳኝ ያደረገው። how does he save? እንዴት ነው የሚያድነው? በዚህ መልኩ ነው የሚያድነው። ምልጃውን ክደ ዛሬ የማለደ እንዳለ ክደ አዳኝ ነው ብትል ብላፍ ነው ብሮዬ፣ ስላቅ ነው፣ ውሸት ነው። መጀመሪያ ከዮሐንስ አፈወርቅ ጋር ተግባቡ። ይሄ ፕሮቴስታንት ትምህርት ነው። አባቶቻችን ይሄንን አስተምረዋል። ዮሐንስ አፈወርቅ አስተምሯል። ይሄንን እንቀጥል። የሱን ልጨርስና እንወጣለን።
ቅድም ጎርጎርዮስ ባብራራበት ስለሚያብራራ ተመሳሳይ ነገር ስለሚያወራ ማለት ነው። ዶሲስ ዴሚሌሽን ውርደቱን አያችሁ፣ ዝቅታውን አያችሁ ይላል። ዝቅታውን ስል ከምን ጋር ነው እያነጻጸረ ያለው? ምዕመናን ቅድም ነግሬያችኋለሁ አይደለ? ዶሲስ ዴሚሌሽን ይላል። የወረደበትን ዝቅታ አያችሁ፣ ክርስቶስ ኢየሱስ ለኛ ሲል የሆነበትን ነገር ሁሉ አያችሁ እያለ ነው ያለው። ምን የሆነው ከአባቱ ጋር እንደፈቀደ ህይወትን መስጠት የሚችለው ከአባቱ እኩል አባቱ የሚያደርገውን ነገር ሁሉ ማድረግ የሚችል መላእክቱን የሚሰድ አያችሁ፣ እንዴት ሂሚሌት እንደሆነ እንዴት እንደወረደ እኛን ለማዳን ዶሲስ ደ ማንሁድ